ነቢያችን ሰለላሁ ዐለይሂ ወሰለም አሕሲን ኢላ መን አሳአ ኢለይከ አሉ። ክፉ የሰው ወደ ሰራበት ሰው አንተ መልካም ስራለት ብሎ ተናግሯል። ስለዚህ ብንሳደብ አሁን ወንጀል ነው። አዎ መሳደብ ወንጀል ነው። ጀዛከላ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የምሰራው ሻአ ቤት ነውና እርድ እስካሁን ከሱፐር ማርኬት ነበር የሚያመጡት። አሁን ዛሬ ለረመዳን እነሱ አረዱ እና መብላት ይቻላል። ሻዎች ከአላህ ውጭ ሌላን አካል ይጣራሉ። የአላህ ስብሐነ ወተዓላን ባህሪያቶች ያስተባብላሉ። ስለዚህ እነዚህ ከአላህ ውጭ ለሌላ አካል አምልኮ የሚሰራ ሰው የሚያርደውን መብላት አይቻልም። አሁን ረመዳን ሲደርስ በወጣ መውጣት እችላለሁ። ክዳት ይሆንብኛል። እነሱ በጣም የሚፈልጉብኝ ሰዓት ስለሆነ ማለት ነው። እስካሁን ደህና ነው ኑረናል። ሰዎች ደግሞ በጣም ጥሩ ሰው ናቸው። በኮንትራት ነው ያመጡሽ ወይንስ ጠፍተሽ ነው እየሰራሽ ያለው? እንደዛ ከሆነ ሌላ ቦታ ቀይራሽ ስሪ። እሺ ጀዛከላህ ኸይር ወያክ። እሺ ጥያቄ ያለው ካለ ይቀጥል። እሺ ተዋዶ ጥያቄ አለ? ሰላም ነው፣ እንዴት ነህ? እሺ ሰላም ነው። እንዴት ነህ? ደህና ነህ? ምን አልከኝ? ጥያቄ አለ? አዎ ያው ትናንት ጠይቄ ነበረ ሱራ 378 ላይ አላህ ያላመኑትን ሰዎች ጊዜ የሚሰጣቸው ኃጢያት እንዲጨምሩ ነው የሚል ሐሳብ አለውና ይሄ እንዴት ይታያል ነበር? ያን ኃጢያቱን በራሳቸው ፈቃድና ፍላጎት ነው የሚሰሩት። ያ ማለት ጊዜ አላህ መጨመሩ እድሜ ለነሱ ኃጢያትን እንጂ ሌላ ምንም አያደርጉም እያለ ነው። አንድ ሰው አላህ Subhanahu Wa Ta'ala ክዶ እስካለ ድረስ ኃጢያትን እንጂ ሌላን ምንም አያደርግም፣ ምንም ሌላ አይጨምርም። ምክንያቱም በክህደት ላይ መኖሩ ራሱ አንዱ ትልቁ ኃጢያት ነው። አላህ በቁርአን ላይ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። ክህደት ወይም በአላህ ላይ ሌላን አካል ማጋራት ትልቁ ኃጢያት ነው እያለ ይናገራል። ሰውየው በክህደት ላይ ሆኖ እድሜው በጨመረ ቁጥር ኃጢያትን እየጨመረ እንጂ መልካም ስራን እየጨመረ አይሄድም ነው ማለት እንጂ ያለ ፈቃዳቸው አላህ ያሰራቸዋል ማለት አይደለም። በፈቃዳቸው ነው የሚሰራው። በቁርአን ላይ ይሄን በርካታ ቦታ ላይ ይናገራል። አይ እድሜ የሰጣቸው ወይም ጊዜ የሰጣቸው ኃጢያትን እንዲጨምሩ ነው ስለሚል ኃጢያት እንዲጨምሩ እንጂ እንዲመለሱ አይደለም ወይ? እንዲመለሱ አይወላህ አዳምጥ ወገናችን፣ ቁርአን በቁርአን ይተረጎማል። እሺ ያንን ኃጢያት አንደኛ የሚሰሩት በራሳቸው ፈቃድ ነው። አላህ ነፃ ምርጫ ፈቃድ ሰጥቷቸዋል። ማስረጃ ቃል ሱብሓነሁ ወተዓላ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ይመን የፈለገ ይካድ አለ። አያ አይደለ? ኃጢያትን ሁሉ ሰውን አላህ ነፃ ምርጫ ፈቃድ ሰጥቶታል። ግን መልካሙን ስሩ ብሎ አዟቸዋል። መልካሙን እንዲሰሩ ይፈልግላቸዋል። አላህ እንዲመለሱ አይፈልግላቸውም ወይ? ላ በደንብ ይፈልግላቸዋል። ማስረጃ ቃል ሱብሓነሁ ወተዓላ ዩሪዱ ላሁ አየቱበ ዐለይኩም፣ እኔ አምላካቸው አላህ የእናንተን መመለስ እፈልግላቸዋለሁ፣ ወደ እኔ ንስሐ አድርጉ ተመለሱ እያለ ብዙ ጊዜ ለምኗቸው ጠርቷቸዋል። ይላቸዋል ወቱቡ ኢለላሂ ጀሚዓን በቁርአን ላይ ሁላችሁም ወደ እኔ ወደ አላህ ተመለሱ እያለ ይጠራቸዋል። ግን እነዚህ ሰዎች ያንን በራሳቸው በተሰጡት ነፃ ምርጫ ፈቃድ እድሜያቸው በጨመረ ቁጥር ያንን ኃጢያትን እንጂ ሌላ ምንም እንደማያደርጉ እየተናገረ ነው አላህ Subhanahu Wa Ta'ala። እሺ ሰላም አለይኩም። አንዴ መናገር የምፈልገው ነበር። እሺ ያው ትናንትና አብዱል ከሪም የሚባለው ጋር ስንወያይ ኢየሱስ ፈጣሪ ነኝ ያለበትን አሳየኝ ብሎኝ ዮሐንስ 1:18ን ጠቅሼለት ነበርና ግዴታ ፈጣሪ ወይም አምላክ የሚል የጻፍኩትን ቃላቶች የሚመስል አሳየኝ ብሎ ነበርና አሁን ማሳየት ፈልጌ ነበር። ፈጣሪ ነኝ ያለበት አለ ኢየሱስ? አምላክ ነኝ ያለበት የለም። ትናንት የሚያሳየሁት ነው። በእርግጥ ግን አሁንም አለኝ አምላክ ነኝ የሚል ቃል በቃል
እሱን መጣጣ ፈጣሪ ነኝ የሚል ግን የለም። አምላክ ነኝ የሚላል የቁርአን መለሰና ያጠየቁን ደግሞ አምላክ ነኝ የሚል በቀጥታ ይገባል። ፈጣሪ ነኝ የሚል አለው። ፈጣሪና አምላክ ይለያያል። የፈጠኝ ሳይሆን ለተናገርከው ማስረጃ ለሰጥ ነው የመጣሁት። ፈጣሪ ነኝ እንዳለ አምላክ ነኝ እንዳለ አልቀርላ። ስለዚህ የጠየቀውን ቃል እያልክ ነበር። አሁን እኔ ፈጣሪ ነኝ የሚል ቃል አለ በመጀመሪያ። ከዚያ መቀጠል እኔ አምላክ ነኝ ወደሚለው እንመጣለን አለ እኮ። አዎ የሚገዛ ሁሉን የሚገዛ አምላክ ነኝ የሚል ካለ ያው ፈጣሪ ነኝ ማለት እኮ። ያው የሚል ቃል ተውና ፈጣሪ ነኝ የሚል ቃል አለ ወይ ነው ጥያቄ። ከዛ አምላክ ነኝ የሚል አለ ወይ የሚለውን ደግሞ በቀጣይ ቶሎ እንሄዳለን። እኮ ጥያቄህን በጥያቄ ስመልሰው አምላክና ፈጣሪ ይለያያሉ። ስለዚህ ቃሉ የለም ፈጣሪ ነኝ የሚለው አይደለ? ግን ፈጣሪ አምላክ ነኝ የሚል ስላለ እሱ ፈጣሪ ነኝ የሚለውን ይተካል ነው ሐሳብ አይደለ? አዎ ትክክል። ትክክል። በጣም ጥሩ። ፈጣሪ ነኝ የሚል የለም። እሺ እኔ አምላክ ነኝ ያለበት ኢየሱስ ክርስቶስ እሺ እኔ አምላክ ነኝ ያለበት የት ወርጋን አውርስ ነው? እሺ ዮሐንስ ራእይ 1:8 እኔ አምላክ ነኝ ያለበት ኢየሱስ ክርስቶስ በአራት ወንጌላቶች ላይ የለም አይደለ? እኔ አምላክ ነኝ ያለበት በአራት ወንጌሎች ላይ እኔና አብ አንድ ነን ያለበት አለ። ይሄም ያው አምላክ ነኝ እኔና አብ አንድ ነን የሚል ቃል አለ። ነገር ግን ቃል በቃል ነው የምንፈልገው ስላላችሁኝ አምላክ ነኝ የሚል ዮሐንስ ራእይ 1:8 ላይ ያው እንደዚህ ነው። ያው እንደዚህ ነው። ሻድሮ እኔ ይሰማል ልጆች ወይስ ይቆራረጣል? ይቆራረጣል። ከኔ ነው የሚቆራረጠው? አሁን ይሰማል? አሁን ይሰማል። ይሰማችኋል? መልካም። እዚያ ጋር ያን ቃል እየተናገረ ያለው ኢየሱስ ክርስቶስ ነው። አዎ ቁጥር 7 ላይ ማወቅ ይቻላል። ቁጥር 7 ላይ ማየት ይቻላል። ቁጥር 7 ላይ እኔ አምላክ ነኝ የሚል ቃል የለም። ቶሎ በለው ይወላ ቁጥር 7 ላይ እኔ አምላክ ነኝ የሚል ቃል የለም። ቁጥር 7 ላይ ኢየሱስ ክርስቶስ መሆኑን ለማስረዳት ነው እንጂ ቁጥር 8 ነው አምላክ ነኝ የሚለው። አሁን ቀጥታ ቁጥር 8 ላይ እንሄዳለን። እሺ ከቁጥር 7 ጀምረን እናንብበው። አንተ ከፈለከው ችግር የለውም። ከቁጥር 7 እሺ። እነሆ ከደመና ጋር ይመጣል። አንድ ጊዜ ከይቅርታ ጋር ስልክ ላንሳቀ። እሺ አላወኩም። አሁን ለታዲያ ነው መጥተና ወይጅራን ከሱቁት ተኛል። እሺ እንትን በጣም ቁርአን ለማሐፈዝ ምናር ነበረኝና በጣም ትግራ በዛለው ይፋውና ለምንድን ናርክ መድረሳ በአቅራቢያቸው ወደሚገኝ ቦታ ግቡና እዚያው ማሐፈዝ ይቻላል። በአቅራቢያቸው ወደሚገኝ የቁርአን መድረሳ ካለ ወደዚያ ገብታችሁ ማሐፈዝ ከአስተማሪ ጋር እሱ የተሻለ ነው። አውጭ ላይ ታፈዘኝ ማለት ይታፈዛል። እንግዲህ በአስተማሪ ሲሆን እንዲሁም ደግሞ ከተማሪዎች ጋር አብራችሁ ስትሆኑ ጊዜ እዛኔ ጥንካሬውም ሌሎችን እያያችሁ ብርታቱም ስለሚመጣ አብሮ መሆኑ መልካም ነው። ያ ሰላም ነው والله አልহামዱሊላህ። መርሐባ በቃ እንደሳገኝ በጣም ዲሳራኝና እንደው ዘለ ዘየርኩ መርሐባ ሹክራን ወንድም መርሐባ ሽራ ሆኖ ነገር ይውላል እንግዲህ አይዘ ሰላም እሺ መርሐባ እሺ መርሐባ
እሺ ቁጥር 7ን እናንብብልህ። አላህ ተዋህዶ አለሁ። እሺ ቁጥር 7 ላይ እነሆ ከደመና ጋር ይመጣል ዓይንም ሁሉ የወጉትም ሁሉ ያዩታል ይላል። የተወጋው አምላክ ነው ወይንስ ሰው? ኢየሱስ ክርስቶስ። ማን ነው? ኢየሱስ ነው አይደለም፣ ሳይሆን አምላክ ነው የተወጋው፣ ሰው ነው የተወጋው? አምላክ በስጋ አምላክ በስጋ የሚል የለም። አይ ኢየሱስ ክርስቶስ ምድር ላይ የተሰቀለው የሞተው የተቀበረው በስጋ ነው። ለዛ ነው በስጋ ያልኩ። አምላክ በስጋ የሚል የለም መጽሐፍ ቅዱስ ላይ። ከየት ነው የመጣው? አለ በስጋ ሞተ ይላል። በስጋ ሞተ የሚል አለ። አልጠየቅኩም። አምላክ በስጋ ነው ያልኩት እኮ። ኢየሱስ ክርስቶስ የተወጋው በስጋ ነው በመለኮት አይደለም ለማለት ነው። አምላክ በስጋ የሚል ቃል አለው የመጽሐፍ ቅዱስ ላይ ነው። ሜታት ታድርግ ከመልስ ከሌለ የለም በለንና ሜታት አምላክ በስጋ የሚል ቃል ለመጽሐፍ አምላክ በስጋ የሚል ቃል አለው የመጽሐፍ ቅዱስ ላይ። አይ አምላክ በስጋ የሚል አለ ሳይሆን ያልኩት የተወጋው በስጋ ነው ያልኩት። የለቀቀ ነው ስትጠይቅ ባለው መጽሐፍ ላይ መለሰ። አምላክ በስጋ የሚል መሸወር የለም ነገር መጽሐፍ ቅዱስ ላይ የለም። አምላክ በስጋ የሚል ቃል ሲጀምር አይደል ቃል በቃል ሳይሆን ሐሳቡ አለ ነው እያልኩ ያለሁት። አምላክ በስጋ የሚል ቃል ሳይሆን መጽሐፍ ቅዱስ ላይ የጴጥሮስ መልእክት ላይ በስጋ ሞተ ይላል። አልጠየቅኩም። እሱ አምላክ በስጋ ነው ያልኩት እኮ። በስጋ ሞተ ካለ በመንፈስ ግን ሕያው ሆነ አለ። ስለዚህ አምላክ የሞተው በምንድን ነው? በስጋ ነው። ይሄን ነው ያመጣው። አምላክ በስጋ የሚል ቃል የቱ ጋር ነው ያለው? ጥቅስ ከዛ ያይዘ ሳይሆን አምላክ በስጋ የሚል ቃል የለም ሲጀመር። አምላክ ራሱን የቻለ ነው። ስጋ ራሱን ፍጡር ራሱን የቻለ ነው። ይወጣል አይደል? ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ በስጋ ነኝ አላለም። ይወጣል። ስለዚህ አምላክ በስጋ የሚል ቃል አለው የመጽሐፍ ቅዱስ ላይ የለም በፍጹም። አሁን እኮ ለኛ የሚያስፈልገን ይሄን ተናጋሪው ኢየሱስ ክርስቶስ መሆኑ ነው አይደል? ኖ አንተ የተናገርከው እዚህ ልትፈታ ያልክበት ቃል የለም መጽሐፍ ቅዱስ ላይ አምላክ በስጋ ብለው ሐዋርያቶችም አለ ኢየሱስ ሐሳቡ አለ። አምላክ በስጋ የሚል ቃል አሳየ። ሐሳቡን ሳይሆን የፈለኩት ቃል ሐሳቡ አለ። አታዳምጥም እንዴ? የተናገርከው ቃል አለ መጽሐፍ ቅዱስ ላይ ወይስ የለም? አምላክ በስጋ የሚል ቃል ሐሳቡ አለ። ቃሉን የፈለኩት አንተ ከዛ አረዳድህ ሳይሆን የምፈልገው ያንተን መረዳት ሳይሆን አምላክ በስጋ ብሎ የሚል ቃል አለው የመጽሐፍ ቅዱስ ላይ ነው። ቃል በቃል አምላክ በስጋ የሚል ላይኖር ይችላል። ነገር ግን ሐሳቡ አለ። አምላክ በስጋ እንደሞተ ስለዚህ የሌለ ነገር አትናገር፣ እንደሱ የሚል የለም። ስለዚህ እዚህ ቦታ ላይ ሐሳቡ አለ እያልኩ። እሺ ሐሳቡ የቱ ጋር ነው ያለው? የጴጥሮስ መልእክት ላይ አለ። እሺ አምላክ በስጋ ይላል እዚያ ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንተም እኮ እንደዛው ነው። አንተ ስትሞት ምንህ ነው የሚሞተው? ምንህ ነው የሚሞተው? አንተ ስጋ አይደለ? ተዋህዶ ስጋና ነፍሴ ሲለያይ ሞትኩ ይባላል። ኢየሱስ ክርስቶስም ልክ እንዳንተ ነው አይደለ የሆነው? ስጋና ነፍስ ነው የተለያየው አይደለ? አይደለም። ስጋና ነፍሱን ቢለያይ በመለኮት ግን ሕያው ነው። በመለኮት ሕያው ሆነ የሚለውን አሳየኝ። ያው እኮ በመንፈስ ማለት ምን ማለት ነው? በመለኮት ሕያው ሆነ የሚለውን አሳየኝ። አንተም በመንፈስ ሕያው ትሆናለህ፣ አትሞት። ስጋ ነው የሚሞተው ሲጀመር እኮ። እሱ ልክ ነህ። ነገር ግን የኢየሱስ ክርስቶስ በመለኮት ነው። ምክንያቱም ኢየሱስ ክርስቶስ የሚለውን አሳየን ና እንደዚህ ያልኩት ለምንድን ነው? ኢየሱስ ክርስቶስ መለኮት እንዳለው ይናገራል መጽሐፍ። በመለኮት ሕያው ሆነ የሚል ቃል አሳየኝ እኮ። እሺ አዳምጠኛ። እሺ አዳምጠኝ እኮ በዛው ላይ እየጠየቅኩህ ነው። እንዳላዳመጥኩህ አታድርግ እንጂ። በመለኮት ሕያው ሆነ አልከን አይደለ? በመለኮት ሕያው ሆነ የሚል ቃል አለ መጽሐፍ ቅዱስ ላይ። እሱ ካለ አሳየኝ እኮ። ላሳየህ ነው። ቆይ እሺ ኢየሱስ ክርስቶስ ምዕራፍና ቁጥሩን ንገረኝና በመለኮት ሕያው ሆነ የሚለውን ለያው። እሺ አንዴ ቆይ። ኢየሱስ ክርስቶስ መለኮት እንዳለው ታምናለህ? ታውቃለህ አይደል? በመጽሐፍ ቅዱስ
ኢየሱስ ክርስቶስ መለኮት አለኝ ያለበትን አሳየን። ችግር የለም። የት ጋር ነው ያለው? አንዴ ጠቅሰህ ልስጥሽ። አንዴ ቆይ። አየሽ እሺ ጥያቄ አለ ካለ እስከዛ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው እንደሆነ አልሐምዱሊላህ። ዛሬ እድል አገኘሁ አልሐምዱሊላህ። ጥያቄ ነበረኝ። እሺ ለምሳሌ የሆነ ስለ ግድያ ነው የሆነ ሰውን ገደለን እና እሺ በሸሪያ ያው ወይ የገደለ ይገደል ነው የሚባለው አይደለ? በሸሪያ ከሆነ እና ደግሞ ብዙ እንትን አለው ወይ ደግሞ በካሳ ምናምን አለው። እሺ ወንድም ጥያቄን ጠይቅና ለመለስልኝ። እሺ ልቀጥል። እሺ ኢየሱስ ክርስቶስ እኔ መለኮት አለኝ ያለ የቱ ጋር ነው? ቆላስይስ እሺ ቅዱስ ጳውሎስ የተናገረው አለ። ቆላስይስ ቆይ ኢየሱስ ክርስቶስ እኔ መለኮት አለኝ ብሏል ወይ ስለ አዎ ብሏል ማለት ታመጣለች። የቱ ጋር አይ ጳውሎስ ክርስቶስ አንድ የተረጋጋ ቀስ በል ልታመጣ ሄድከው። ኢየሱስ ክርስቶስ እኔ መለኮት አለኝ ብሏል ወይ ስለ አዎ ብሏል አልክ። የቱ ጋር ነው እንደሱ ያለው? አይ ጳውሎስ ነው ያለው። ጳውሎስ ነው ያለው የተናገረው። ኢየሱስ አላለም አይደለ? እንጂ ኢየሱስ አላለም። ኢየሱስ ክርስቶስ ስለ መለኮት ባይናገርም ነገር ግን ጳውሎስ ተናግሮታል። በጣም ጥሩ እናመሰግናለን። እሺ ስለዚህ ኢየሱስ ክርስቶስ እዛ ጋር እንዳለው አያውቅም። የራሱ መጥቶ ግን መለኮት እንዳለ ተናግሯል አይደለም? ስላልተናገረ ሐሰተኛ ነው ማለት ቆይ እንዳዳምጥ እንጂ ጳውሎስ ሐሰተኛ ነው ማለት ነው። ኢየሱስ አልተናገረም ማለት ግን ጳውሎስ ተናግሯል አለና አያችሁት አይደለ? ጳውሎስ እንዳሳታችሁ በዚህ መረዳት ትችላላችሁ። አንድ አልተናገረም ማለት አያውቅም ማለት እኮ አይደለም። የቱ ጋር ነው ኢየሱስ ክርስቶስን መለኮት አለኝ ብሎ የተናገረው? አይ ሳይሆን አያውቅም ማለት አልተናገረም ማለት አያውቅም ማለት አይደለም። ማን ነው እንደሱ ያለ? እሱ ሰላም አለይኩም እኮ መባል አይጠበቅበትም ወንድማችን። አንዴ ጭራሽ ሁሉንም መባል አይጠበቅበትም ከተናገራችሁ በኋላ አይደለም። ሳያውቅ ኢየሱስ ክርስቶስ ይሄን ነገር ሳያስተምር ሌላ ሰው መጥቶ ስለ ኢየሱስ አይ መለኮት አለላችሁ እኮ አንዴ ተረጋጋ። ለምሳሌ ትረዳላችሁ ማለት ነው። ለምሳሌ እኔ ፊዚክስ ስለ ፊዚክስ ስላላወራው ፊዚክስ አላውቅም ማለት አይደለም። አይደለም አሁን ጥያቄያችን ስለ መለኮት ኤግዛምፕል ነው የሰጠው። ኤግዛምፕል ስለ መለኮት አይሰጥም በሰው ይሄ እዛ ቤተክርስቲያን የተለመደበት ቦታ ሙስሊሞች ጋር ያለው አንዴ ኤግዛምፕል አዳምጥ እንጂ ተረጋጋስ በል። ኢየሱስ ስለ መለኮት የሚያክል ከባድ ነገር እያወራ ሰውዬ እዛ ፊዚክስ ብሎ ምሳሌ ይሰጣል። እዛ መዳት ስለ መለኮት ያክል እያወራ በእንቁላል በጨረቃ በፀሐይ ምናምን ምሳሌ ይሄ ሙስሊሞች ጋር አያስኬድም። ገብቷል? ሰው ቆይ እንዳዳምጥ እንጂ ስለ አምላክ እዚያው ጋር በግልጽ መቀመጥ አለበት። ኢየሱስ ክርስቶስ መለኮትን ያክል ስለ መለኮታዊ ጉዳይ እኮ እያወራን ነው። መጥቀመጥ አይጠበቅበትም ትላላችሁ እንዴ? ስለ አምላክነት ጉዳይ ቀላል ነገር ነው። እንደዛ ሳይሆን ሰው ረጋ በልና እንዴ ኢየሱስ ክርስቶስ የተናገረበት ቦታ አለ ወይ ስለ የለም አልክ። ግን ጳውሎስ የተናገረበት ቦታ አለ ነው። ማን ነው ትክክለኛው? አሁን መለስ። እሺ ኢየሱስ ክርስቶስ እኔ መለኮት አለኝ የሚል ቃል በቃል ወርድ ላይ ይናገር ይችላል። ነገር ግን ስላልተናገረ አያውቅም ማለት አይደለም። አሁን ጥያቄውን መልስ። ትክክለኛው ጳውሎስ ነው ወይንስ ኢየሱስ ክርስቶስ ነው? ጳውሎስ እኮ የጻፈው መንፈስ ቅዱስ የገለጠለት ነው። ማስረጃ መንፈስ ቅዱስ ገልጦልኝ ነው የጻፍኩት ያለበትን። እሺ በመንፈስ ቅዱስ ተናርተው ተናገሩ ይችላል መጽሐፍ። የጠየኩትን ይተውና ሌላ ነገር አይደለም ከጻፉት ውስጥ እንዳዳምጠ በመንፈስ ቅዱስ ምሪት ነው የጻፍኩት ያለበት ጳውሎስ አለ ወይንስ የለም? እሱን እኔ እንጃ። ነገር ግን መጽሐፍ ቅዱስ በመንፈስ ቅዱስ እንደተጻፈ ይናገራል። አጠቃላይ መጽሐፍ ቅዱስ እኔ እንጃ ነው ያለው። አይ መንፈስ ቅዱስ ምሪት ነው የጻፈው ጳውሎስ አላ የቱ ጋር ነው ያለው? እኔ እንጃ።
አይደለም ዳህውለ ለቆት እንዳለ መጽሐፍ ቅዱስ ቆይ አይደለም እያስወራኸኝ እኔንም አንዴ እንዳላስወራህ አታድርግ። እያወራህ እኮ ነው የተጠየቀውን እየመለስክ ነው። አሁን ለተጠየቅ ነው ጳውሎስ በእኔ ላይ መንፈስ ቅዱስ ያለ ይመስለኛል ብሎ እንደተናገረ ታውቃለህ? አታውቅም? እርግጠኛ አልነበረም። አሁን ወደ ሌላ ርዕስ አንግባና ሌላ ርዕስ አንገባንም። በጳውሎስ ላይ ስላለው መንፈስ ቅዱስ እያወራን ነው። ሌላ ርዕስ አይደለም። አሁን ይኸው እድል ስጠኛ እኔን ዝም ብለህ ፖለቲካ መስራት አትችልም። ራስ ፖለቲካ ለመስራት መስራት አልፈልግም። ጳውሎስ ስላለው መንፈስ ቅዱስ እያወራን ነው አይደለ? ሌላ ርዕስ አንግባ። አልገባም። እዛው ላይ ቆይ አንዴ ሰዓት ስለሌለኝ ወደ ሌላ ርዕስ አታዳምጥም? እኔ እኮ እያዳመጥኩ ነው። ሰዓት ስለሌለኝ አዳምጥ። በመንፈስ ቅዱስ ምሪት ነው የጻፍኩት ያለበትን ጳውሎስን አሳየንሽ። የለም አልከሽ ተነሽ። የለም አላልኩም አላልክም። ምን ተቀደም እየሰማሁ የለም አይደለም ያልኩት ካላሳየንሽ እንደሱ ያለበት ችግር የለም። አሁን ቆይ አይደለም ወደ ሌላ ርዕስ እየገባን ስለሆነ ተናጋሪው ኢየሱስ ክርስቶስ አይደለም። ጳውሎስ እኔ በመንፈስ ቅዱስ ምሪት ነው የጻፍኩት ያለበት አለ ወይንስ የለም? ቆይ አንዴ እኔንም ብታዳምጠኝ ደስ ይላል። ቀጥታ መልስ አለ ስላልክ አንተ ነህ ወደዚህ ርዕስ ራስ ያስገባኝ አይደለ? ከዛ በኋላ ተገና አውጡኛ ትበል አትወጣም ከዚህ። ኢየሱስ ማን ነው? ጳውሎስ እኔ በመንፈስ ቅዱስ ምሪት ነው የጻፍኩት ያለበት ቦታ አለ? ያለበት ቦታ ሊኖር ይችላል ላይኖር ይችላል። ነገር ግን መጽሐፍ ማስረጃ አስተምሽ እኔ አይደለም እርግጠኛ አይደለሁም። ነገር ግን መጽሐፍ ቅዱስ አጠቃላይ በመንፈስ ቅዱስ ተነርቶ የጻፉት እንደሆነ ግን ተጽፏል። በጣም ጥሩ። መጽሐፍ ቅዱስን ከጻፉ ሰዎች እኔ በመንፈስ ቅዱስ ምሪት ነው የጻፍኩት ብሎ የተናገረ አንድ ጸሐፊ ስጠኝ። አጠቃላይ መጽሐፍ ቅዱስ የተጻፈው እኔ ጠየቅኩህን መልሰ ከመጽሐፍ ቅዱስ ጸሐፊያን መካከል አንደኛው እኔ አዳምጥ ረጋብል እኔ ጠየቅኩህን ነው የምትመልሰው። ወዴት እንደምትሄድ አውቀዋለሁኝ። አይደለም ዘራቱ በመንፈስ ቅዱስ ምሪት ጻፈን የሚል የለም። ወረዛ ነው ይላል። እሺ ወደሱ እንሄዳለን። አዳምጥ። ከመጽሐፍ ቅዱስ ጸሐፊያን አንድ ሁለት አልጠየቅኩም። አንድ እኔ በመንፈስ ቅዱስ ምሪት ነው የጻፍኩት ይሄን መጽሐፍ ያለ አንድ ጸሐፊ አለ ወይንስ የለም? ያን እኔ እርግጠኛ አይደለሁም። ሊኖርም ላይኖር ይችላል። ግን አሁን ይሄን በቤት ስራ ያዘው። እሺ በቃ እሺ ቆይ አንዴ አይረጋ ወንጂ ታራዝ መለስክ እኮ ሐሳብ ልስጥና ከዛ ወደ ቀጣይ ትሄዳለህ። ችግር የለውም። እድል ግን እየሰጠኝ አይደለም። አንዳንድ ተረጋብል እድል እየሰጠኝ አይደለም። ምን አንድ እየመለስክ አንዴ ልናገርና ትቀጥላለህ። ችግር የለም። እንዳልተናገርክ እንዳላስናገርኩ አታድርግኝ። ወንጂ ትልቅ ሰው አይደለህ እንዴ? ተአምናለ ኢየሱስ ክርስቶስ ማን ነው? የመጽሐፍ ቅዱስ ጸሐፊያን አንድ እንኳን እኔ በመንፈስ ቅዱስ ምሪት ነው የጻፍኩት ብሎ የተናገረ አለ ወይንስ የለም? ወፍ የለም። አሁን ወደምትሄድበት ማን ነው ወደምትፈልገው ጥቅስ እንድትሄድ ልለቅህ ነው። ችግር የለም። አንዴ እሺ እድል ስጠኝ። አዳም ተረጋብል። እድል እየሰጠኝ አይደለም ግን እሺ እኔ ረጋብላ አላ እሺ እድል ማልሰጠህም እስካሁን አላስወራህም። ይቅርታ አውራ። እሺ ርዕሳችን በጣም ሽፍት እያደረገ ነው የመጣው። ነገር ግን ዋናው ነገር እዛ ጋር ዮሐንስ ራእይ ጋር ይሄን ሌላ ቀን እንቀጥልበታለን። አሁን ግን ሰዓት ስለሌለኝ ዮሐንስ ራእይ ጋር ተናጋሪው ኢየሱስ ክርስቶስ መሆኑን ብቻ ነው እኛ አሁን ማወቅ የምንፈልገው ዋናው። ምክንያቱም አምላክ ነኝ ስለሚል ከታች ኢየሱስ ክርስቶስ ተናጋሪው መሆኑን ታወቅ አምላክ ነኝ ብሏል ቃል በቃል። ስለዚህ ይሄን ነው የምፈልገው። ቆይ ራስህን በመንፈስ ቅዱስ ነው ምሪት ነው የጻፉት ብለሃል። ቆይ እንዴ አዳምጥ። አታዳምጥም? ና ቶባ እጂ ምን አልከኝ? يلا نزلوه تحت ايش ራሱ በመንፈስ ቅዱስ ምሪት ነው የጻፉት አለ። በዛ እያንዳንዱ በተናጠል ሲይዘው ጳውሎስን ስለው ይጻፋል አቅማር ታማር ከቻላችሁ ታባርኩ ያዘኝ። ሰላም አለይኩም ወስተላላ ሰላም አለይኩም ሰላም ወራህመቱላህ። አይሰማችሁም እንዴ? ወአለይኩም ሰላም። ይሰማል። ደህና ነኝ አልሐምዱሊላህ። እሺ አልሐምዱሊላህ። ጥያቄ ነበረኝ። አንድ ሶስት ጥያቄ ነበረኝ። እሺ አንደኛው ባለፈው አመት
ረመዳን ውስጥ እርጉዝ ነበረች። ከዛ በኋላ አንድ 5 ቀን ጾማ አመሟትና ትታ እንትን አለች። አሁን ደግሞ ቀዳውን አወጣለሁ ብላ ያጠባች ነች። ከዛ በኋላ አሁንም አቆመች አመማትና ይሄን ምን ማድረግ አለብኝ ብዬ ነው። እሺ በሚሻላት ጊዜ ጠብቃ ቀዷ ማውጣት። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪዳን አው ዐላ ሰፈር ፈዒደቱ ሚን አያሚን ኡኸር አለ። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ በሌላ ቀን ቆጥሮ ቀዷ ያውጣ ብሎ ተናግሯል። እሺ መርሃባ። ሌላ ደግሞ አንድ ሰው ጀማ ሰላት ላይ ፋቲሃ ሳይቀራ ሩኩዕ ላይ ሄዶ ኢማሙን ከደረሰ ፋቲሃ ስላልቀራ ያ ሰላት ሙሉ ነው የሚሆነው? በዑለሞች መካከል ሁለት ሐሳብ አለ። እሺ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ረካውን እንዳገኘ ይቆጠራል ከሩኩዕ እስካልተነሳ ድረስ ኢማሙ እዛ ላይ ከደረሰ የኢማሙ ሱረቱል ፋቲሃን መቅራቱ ይበቃዋል ያላሉ። ሌሎች ደግሞ አይበቃውም የግዴታ ራሱን መቅራት አለበት ካልሆነ ረካውን እንዳላገኘ ነው የሚቆጠረው ብለው ተናግረዋል። ለከኺላፉ ለመውጣት ሲባል ሁለተኛውን ያዙት። እሺ መርሃባ። ሌላ ደግሞ ሱቢ ሰላት ላይ አሁን አላህ ሲወፍቀን መስጊድ እንሄዳለን ኢንሻአላህ። ከዛ በኋላ ሱና የሚሰገደው ታይተል መስጊድ የሚሰገደው አለ። ለምሳሌ እኔ መስጊድ እንደገባው ኢቃማ ተደረገ። ኢቃማ ከተደረገ በኋላ ዋጅቡን ከሰገድኩት በኋላ ከሰላመት በኋላ አንዳንድ ሰው ተነስቶ ሱናውን ይሰግዳል። ከኢቃማ በኋላ ሱና መስገድ ይበቃል ወይስ አይበቃም? አይቻልም። መስጂድ ለመስገድ ሄዶ ወንድ ልጅ ኢቃም እየተደረገ እየሰማ እንደ አዲስ ሱና ሶላትን መስገድ አይፈቀድለትም። ወደ ዋጅቡ ነው መግባት ያለበት። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ኡቂመት ሶላት ፈላ ሶላተ ኢላ አልፈሪዳ አሉ። አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢቃም ከተደረገ ከግዴታ ሶላት ውጭ ሱና ሶላት የለም ብለው ተናግረዋል። ስለዚህ ዋጅቡ ሶላት ኢቃም እየተደረገ ሱና ሶላት መጀመር አይቻልም፣ አይፈቀድም። ዋጅቡን ከሰገድኩ በኋላስ ዋጅቡን ከሰገዳችሁ በኋላ ግን ያንን በቀባ ዋጅቡን ከሰገዳችሁ በኋላ ከዚያ በኋላ በቀባ መልክ ያለፈውን ቀብልያ ሱና ባዕድያ ላይ ተሰግዱታላችሁ። ነብያችን ሰለላሁ ዐለይሂ ወሰለም እንደሱ አድርገዋል። ማለት ነው ይቻላል ቀባ ማውጣት። መርሃባ። ሰላም አለይኩም። እንግዲህ በረካውን ልኝ ሰላም ወራህመቱላሂ ወበረካቱሁ። مرحبا وعليكم السلام. ጥያቄ ይሰማል? ሰላም አለይኩም። ወአለይኩም ሰላም። አይሰማም? ጥያቄ ይሰማል? ይሰማል። ከወለድኩ በኋላ ነውና ልጅቱ የሞተችው ያኔ ውስጤ ነው የሞተችውና እንዴት ነው ያኔ እሷ ስም ይወጣላታል ወላ አይወጣም? ይወጣላቸዋል። ስም ይወጣላቸዋል። ስም አውጡላቸው። አቂቃም ከቻላቸው አውጡላቸው። አይሰማም የምለው ድምፅ? ስም ይወጣላቸዋል፣ አቂቃም ይደረግላቸዋል። እሺ ከላይ የእስራኤል አምላክ የሚለው ልጅ ሚያታን አንሳ። እሺ የእስራኤል አምላክ ሚያታን አንሳ። የእስራኤል አምላክ ነው። ሌላኛው ጥያቄ ማለት እሺ ኮሜንት ላይ ምን ነበር ያልከው? ሚያት አድርጌው ኮሜንት ላይ ምን ነበር ያልከው? ሚያት አድርጌው ያ እሺ ኮሜንት ላይ ምን ነበር ያልከው? እስራኤል አምላክ አንድ ነው። ኮሜንት ላይ ምን ነበር ያልከው? ወረድክሳ እጌታ ሰው ሰላም አለይኩም። ገስቱ የማን ነው? እጌታ ነው። ግባ እንጂ እጌታ ሰው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አልሐምዱሊላህ። ጥያቄ ነበረኝ። ይሰማል?
አዎ ይሰማል። እሺ እኔ የምጠይቀው አንዳንድ ሰዎች የሆነ ማይሆን ነገር ለምሳሌ እስልምናን ሙስሊም ያልሆነ ሰው ዝም ብሎ ሲሰድብ በሱ ልክ መሳደብ እና የሆነ ጸያፍ ቃል ስል ምላሹን መስጠት እንዴት ይታያል? እሱ አንደኛ ጥያቄ ነው። እሺ አዳም በመልሱን አንዴ ቀጣይ ሁለተኛ ሳትሄድ ሽሜት አድርገት በሃይማኖታዊ ንጽጽር ስም የሚሳደቡና የሚዘልፉ ሰዎች ሊያጋጥሟቸው ይችላሉ። እኛም ለእነርሱ ልክ እንስደባቸው ወይ? ላ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወላ ተሱበነ አሐድን አሉ፣ አንድንም ሰው ቢሆን እንኳን አትስደብ አሉ። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አሕሲን ኢላ መን አሳአ ኢለይክ፣ ወደ አንተ ክፉ የሰራብህን ሰው አንተ ወደ እርሱ መልካም ስራለት አሉ። አላህ በቁርአን ላይ ሲናገር ወቁሉ ሊናሲ ሑስነን አለ፣ ለሰዎች ሁሉ መልካም ንግግር ተናገሩ እያለ ይናገራል። እና ስለዚህ ሰዎች በመጥፎ ቢመጡባቸውና ቢወርዱ እናንተ እነርሱ የወረዱበት ርካሽ ቦታ ላይ እንዳትወርዱ። እንደ ንስር አሞራ ሁኑ፣ ሁሌ ከላይ ሆናችሁ ትሄዳላችሁ፣ ጥንብ አንሳዎችን ትርቋቸዋላችሁ፣ በጣም ከሩቁ ናችሁ። እንዳጠቃላይ ለሰው መልካምን አስቡ፣ ለሰው መልካምን አድርጉ። እነሱ መጥፎ ቢሆኑባቸውም እንኳን እነሱ ተሳደቡ ብላችሁ እነርሱ የሚያመልኳቸውን እንዳትሰድቡባቸው። አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር ይላል ቃለ ስብሓነሁ ወተዓላ ወላ ተሱቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚያመልኩ ሰዎችን አትስደቧቸው እያለ ይናገራል። እነሱ ቢሰድቧቸውም እንኳን ስድብ የእናንተ አይደለም፣ የእናንተ ቅኑን መንገድ ማስተማር ነው። ስድብን ለእነሱ ተውላቸው፣ ትምህርትን ለእናንተ። ሀይ ነቢያቶች ያስተምራሉ እንጂ የሚሰድቧቸውን ሰዎች እየዞሩ አይሰድቧቸውም ነበር። ከእናንተ ረአያት መልካምነትን ካልተማሩ ከማን ይማራሉ? እነሱ ቢሰድቧቸውና እንዳሰድቧቸው እነሱ የእናንተ ረአዮቻቸው አይደሉምና። እነሁም ለይሱ ቁድወተን ለና፣ እነርሱ ለእኛ ረአዮቻችን አይደሉም። የወረዱበት ርካሽ ቦታ የስድብ ቦታ አንወርድም። ይሄ ነው። ነቢያቶች ብዙ ተብለዋል፣ እብድ ተብለዋል። አንድ ነቢይ የለም እብድ የተባለና የተሰደበ ቢሆን እንጂ። ከዛሊከ ማ አተ አለዚነ ሚን ቀብሊሂም ሚን ረሱሊን ኢላ ቃሉ ሳሒሩን አው መጅኑን። አንድ መልእክተኛና ነቢይ አልመጣም ከአንተ በፊት የነበሩ ሰዎችን እነዚያ ሰዎች ለነቢያቶቻቸው እብዶች ብለው የሰደቧቸው ቢሆን እንጂ እያለ ይናገራል። ወይንም ደጋሚዎች እያሉ ይሰድቧቸው ነበር ይሰድቧቸው ነበር። ነገር ግን እነዚያ ነቢያቶች በትዕግስት ያሳልፉ ነበር። እናንተም የነቢያት ተከታዮች እንደመሆናችሁ መጠን የሚሰድቧችሁን ዱዓ አድርጉላቸው፣ ጸልዩላቸው፣ ወደ ቅኑ መንገድ አላህ እንዲያመጣቸው እንጂ አትስደቧቸው። ሀይ እሺ ጀዛኩም ለኸይራን። ሁለተኛ ጥያቄው በእንትን ዙሪያ ሱጁድ ሰህው ዙሪያ ይሰማላ ሱጁድ ሰህው ዙሪያ ሰዓት አጋጥሞኝ እየሰገድኩኝ ምንድነው ልጆች ከሚረብሽ ቦታ ራቁት አሁን እኮ የነገርኩህ። እሺ ከሚረብሽ ቦታ ምንድን ነው የምንነግርህ? ትክክል ባይሆንም ትክክል ቢሆንም መከታተል አለብህ እኮ። አሃ እሺ በቃ አሁን ገብቶኛል። በልሽ ለምን ታረጋግጣላችሁ? ዋና እሺ እኔ ነኝ ሙተረፍ ጥያቄ ላይ እኔ አልጨረስኩም ሙሱ በልሽ እየሰማህ ነው። እሺ እየሰገድኩኝ የሆነ ቀን ያጋጠመኝ ነው። አንድ ረክዓ ረሳሁኝ። ሁለተኛ ተነስቼ ረክዓው ከሞላው በኋላ ሱጁድ ሰህውን ረሳሁት። እንደዚህ አይነት ነገር ሲያጋጥም ምንድነው የምናደርገው? ሱጁድ ሰህውን የረሳ ሰው ሱጁድ ሰህው ማድረግ አለበት። ሌላ ምንም የለበትም። ጀዛኩሙላሁ ኸይራን።
እሺ አለይኩም ሰላም ወራህመቱላህ። ጥያቄ ሐቂቃ ለሙስሊም ለክርስቲያን ባርድ ምን ችግር አለው? ቤተሰቦቼ ክርስቲያን ስለሆኑ ነው። ሐቂቃ እርደሽ ለነሱ እንዲበሉ ማድረግ ችግር የለም። ችግር የለም። እሺ ሰላም አለይኩም ወራህመቱላህ። ሰላም አለይኩም ክርስቲያኖች ብታበላቸው ችግር የለም። አላህ በቁርአን ላይ ላ የንሐኩም አላሁ አን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለከላችሁም ብሎ ተናግሯል። እሺ ያቃለ ይቀጥል። አመሰግናለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ። ጥያቄ የሆነ ኒካ ምናምን የሆነ ልጅ በቃ አልወደውም ምናምን ብላ ባሏን ማለት ነው። ከዛ ባሏ ደግሞ ያው ብዙ ብር ምናምን እንደሚጠይቃት እርግጠኛ ናት። ያኔ ከሱ መለያየት አልችልም ወይ በቃ የማይለቀኝ ምንድነው ማድረግ የምችለው? በቃ ምን ላደርግ ምናምን ብላ ጠይቀኝ ነበር እኔን ማለት ነው። ሸሪዓ ፍርድ ቤት ማድረግ ይችላል አንድ ነገር ማለት መለያየት ይችላል ወይስ ምንድነው? ነው የግዴታ ብሩን መክፈል አለበት? ፍች የምትጠይቅበት ምክንያት ምንድነው? ፍች የምትጠይቅበት ምክንያት ያው ከዚህ ቀደም ብዙ ጊዜ በድሎኛል። ቤተሰብ ጋር ለራሱ አማቶችን እና እናትና አባቶችንም ይሳደባል። አብዛኛውን እኔንም ደግሞ ይደበድበኛል። አሁን ሳውዲ ምናምን መጣሁና ገና ወር ነው የሆነኝ አለች እና ሳውዲ ከመጣሁ በኋላ በቃ እስካሁንም ድረስ ለራሱ በቃ ምንም ነገር ሌላ ሴት ጋርም እንደዚህ በቃ መጃጃል ነው ደላላ ነኝ እያለ ምንም ውስጤ ሰላም አይደለም። ስለዚህ በቃ እኔ አልፈልገውም ካልኩ ሴት ልጅ በሸሪዓ መለያየት አትችልም ወይ ከማትፈልገው ባሏ ጋር ምንድነው ምናምን አለች። ይሄን ነው መስፈርት ያደረገች። እሺ መልካም እንግዲህ ሸሪዓ ፍርድ ቤት ያለውን ችግር በመካከላቸው አይቶ ፍች የሚያደርስ ከሆነ የዛኔ እንትን ትላላችሁ። ሸሪዓ ፍርድ ቤቱ ኒካህን ያወርዳል። እንትን ይዳሉ የለውም። ለምሳሌ ከነዚያ መካከል ከነዚያ መካከል አሁን ከጠቀስከው መካከል ፍችን የሚያስከስቱ አሳማኝ ምክንያቶች ቤተሰቦቿንና እርሷን መሳደብ፣ ይሄ ባህሪው ከሆነ መሳደብ የዛኔ ፍች ያስጠይቃል። እንዲሁም ከእሷን በሚጎዳ መልኩ የሚደበድባት ከሆነ የዛኔ አሁን ይሄ ፍች የሚያስጠይቅ ነገር ነው። ስለዚህ እውነት በዚህ ከሆነ ፍታኝ ብለው እምቢ ካለ በሸሪዓ ፍርድ ቤት ኒካሁን ማውረድ ይችላል። አየሽ ብር መክፈል የለባትም ማለት በቃ ብር ስጪ ብሎ እምቢ ካለ ብር ስጪ ካለ አይቻልም፣ አትሰጠውም። ምክንያቱም አሳማኝ የሆነ ምክንያት አግኝተበት ነው። እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ወንድማችን? እሱ ዳኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ ሰለምቴ ናትና ጓደኛዬ ወንድሞቿ ጋር ያኒ አጅነቢይ ናት አይደለችም? አይደለም፣ ችግር የለም። አጅነቢ አይደለችም፣ መህረም ነች፣ ከዘመድ ነች። ወንድሞቿ የስጋ ወንድሞቿ ናቸው። ኩፍር ላይ መሆናቸው ዝምድናን የሚያቋርጥ ነገር አይደለም። ስለዚህ ችግር የለም። ሁለተኛው ጥያቄ ደግሞ ህፃን ልጅ ነበረ፣ እናት አባቱ ሲሞቱ ያጠባችው ካፊር ናትኝ እና ልጁ አድጎ የሴትዮዋ ልጆች ለሱ አጅነቢያ ናቸው አይደሉም? እንትን ናቸው፣ መህረም ናቸው። ጥቢንም አያጠፋም። እነዚያ በትክክል የጥቢ መስፈርቶችን አሟልተው ከሆነ የጥቢ ወንድምነትና እህትነት ይከሰታል። የጥቢ መስፈርቱ ሁለት ነው። አንደኛ
የጥቢው ጊዜ በ2 ዓመት ደረጃ ላይ መሆን አለበት። ተቻል በ2 ዓመት ደረጃ ላይ መሆን አለበት ከተወለደ ልጁ እስኪል ድረስ ማለት ነው። 2 ዓመት እስኪሞላው ድረስ። ሌላኛውና ሁለተኛው ደግሞ ምንድነው? የጥቢው መጠን 5 ጊዜና ከዚያ በላይ ሊሆን ይገባል። ከ5 ጊዜ በታች ከሆነ 3 ጊዜ ወይም 4 ጊዜ ብቻ ከሆነ ይሄ ልጅ የጠባው የጥቢን መስፈርት አላሟላም። ይሄን ይመስላልሽ። መርሐባ። ሌላኛው ጥያቄ ደግሞ በረሱል ዘመን ሰለላሁ ዐለይሂ ወሰለም የነበሩ ሰዎች እሳቸው እንደሚመጡ እየጠበቁ ግን ሸሃዳ የለም። ያኒ ረሱል ሳይመጡ በፊት እነሱ ወደ አኺራ ሄዱ። እነዛ ሰዎች ሙስሊም ናቸው ምንድናቸው የሚባሉት? ሸሃዳ የለም የተባለው ስህተት ነው። በነቢያቶች ዘመን ሁሉ ሸሃዳ አለ። በኢሳ አለይሂ ሰላም ዘመንና ከዚያም በኋላ እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ሙስሊሞች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለምን ይጠብቁ ነበር። ሰልማን አልፋሪሲ ይህንን ተርኳል። ከታሪክ ይህን ማስረጃ የሚፈልግ ሰው እንሰጠዋለን። ከቁርአንና ከሐዲስ አንፈልግም ይላሉ ብዙ ጊዜ። ከታሪክ ነው የምንፈልገው። እስልምና ለመኖሩ ሙስሊሞች ለመኖራቸው ከነብዩ ሰለላሁ ዐለይሂ ወሰለም በፊት ለሚሉ ሰዎች ማስረጃ አለ። ማን ከተባለ ሰልማን አልፋሪሲ። ሰልማን አልፋሪሲ የእሳት አምላክ የሆነ ሰው ነበር። ከዚያ በኋላ የኢሳን ትክክለኛ ተከታዮች አግኝቶ አንድና ብቸኛ የሆነውን አምላክ አላህን የሚያመልኩ ኢሳ እንደ መልእክተኛ የሚቀበሉ የመጨረሻው ዘመን ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣል ብለው በተስፋ ሲጠብቁ የነበሩ ሰዎች ነበሩ። አማኞች ሙስሊሞች ነበሩ። ይወቻል። ከዚያ በኋላ ኢሳ አለይሂ ሰላም ማን ነው ነብዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ወዲያው እስልምናን ተቀበለ። ሌላ እና አብዱላህ ኢብኑ ሰላም አይሁድ ነበር። የአይሁድ ሊቅ ነበር። ለዚያው እርሱም እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ከሚጠብቁ ከነበሩት አማኞች ነበር። ስለዚህ እነዚህ ሁሉ የታሪክ ማስረጃዎች ናቸው በራሳቸው። እነዚህ እና ሙስሊሞች ሻሃዳ ይዘው ነበር። እና ስለዚህ ምን አልሽኝ? ረሱል እንደሚመጡ አምነው ሲጠብቁ የነበሩት ሙስሊም ነው የሚባሉት ማለት ነው። አዎ አዎ። እሺ አላህ በቁርአን ላይ ተናግሯቸዋል። ከመጽሐፉ ባለቤቶች መልካሞች ነበሩ እያለ ይገልጻቸዋል። ለይሱ ሰዋአን አለ እኩል አይደሉም አለ። ሚን አህሊል ኪታቢ ኡመቱን ቃኢማ ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል። ያ ማለት በዒሳ መንገድ ላይ ሆነው ሲጠብቁ የነበሩ አሉ እስከ ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ድረስ። ለብዙ ከፍርቃ ነበር አንጃ ነበር የተከፋፈሉት። ወፍተረቀት النصارى على 72 ፍርቃ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ክርስቲያኖች ለ72 ተከፋፍለዋል እንዳሉት። ነገር ግን ከነዚያ ሁሉ ከ71ዎቹ በጥመት ላይ ነበሩ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አንዷ ደግሞ የመሲሁ ትክክለኛ የዒሳ ተከታዮች እነርሱ ደግሞ አማኞች ነበሩ ብለው ተናግረዋል። አይ መርሐባ። ሌላኛው ጥያቄ ደግሞ የረሱል እናትና አባትስ? اللهم صل على محمد። የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት በአንድ ነብይና በአንድ ነብይ ዘመን የነበሩ ሰዎች ናቸው። እነዛም ያለፈውን ነብይ ትምህርት ያላገኙ እንዲሁም ደግሞ የቀጣዩን ነብይ ትምህርት ማሆንም ያላገኙ አህለል ፈትራ ተብለው ይገለጻሉ። በፈቻ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ዒሳን አግኝተዋል? አላገኙም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ዘመን አግኝተዋል? አላገኙም። ስለዚህ ከአህለል ፈትራ ናቸው። ታዲያ ይህንን ሰነድ ጊዜ ብዙ ሰዎች ያንን ያለፈውንም ይህንንም አላገኙም እነዚህ አካሎች። ስለዚህ እነዚህ ሁክማቸው ለብቻ ነው። አላህ ሱብሓነሁ ወተዓላ ነገ የትንሣኤ ቀን መልእክተኛ ስላልደረሳቸው እነዚህ አካሎች ነገ የትንሣኤ ቀን መልእክተኛን ያስነሳላቸዋል። የቂያማ ቀን በአላህ መኑ በመልእክተኛው መኑ ተብሎ ይነገራቸዋል። ካመኑ ወደ ጀነት ይገባሉ። ልክ የምድር ሰው ዛሬ ማምላክና መልእክተኛን መን ተብሎ እንደሚታዘዘው ግልጽ ነው። የዛኔም እነርሱ ይሄ መልእክት ይነገራቸዋል። ካመኑ ጀነት ይገባሉ። አያና ምንም ማሻፈረኝ ካለ የማንም ለምን የነብይ እናትና አባት አክስት አጎት አይሆንም? ጀሃነም ይገባታል። ወላከ አላህ ፍትሃዊ የሆነ አምላክ ነው። በአንድ ነብይ ዘሩን ሁሉ ጀነት አስገባለኝ አላለም። በዘር አይደለም አላህ ሰዎችን ጀነት የሚያስገባ በእምነትና በስራ ነው። مرحبا. طيب
አሁን ለምሳሌ ክርስቲያን ያኒ ካፊር ናቸው ህፃን ልጅ ተወልዶ ሞተ ያ ህፃን ልጅ ያኒ ምንድነው የሚሆነው እሱም ልክ ካህኖቹ መካከል በዑለሞች መካከል ኺላፍ አለ በዑለሞች መካከል በርካታ ኺላፍ አለ በዚህ ጉዳይ ላይ ነገር ግን ትክክለኛው ምንድነው ከተባለ ቡኻሪ ላይ በተዘገበ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም አጥፋል ሙስሊሚን ፊል ጀና ሙስሊም ህፃናት ልጆች የጀነት ናቸው አሉ ወአጥፋል ሙሽሪኪን ያ ረሱላህ ብለው ጠየቋቸው አንተ አላህ መልእክተኛ የካህዲያን ህፃናት ልጆችስ አሏቸው ወአጥፋል ሙሽሪኪን አሉ ነብዩ ሰለላሁ ዐለይሂ ወሰለም የካህዲያን ህፃናት ልጆችም አሉ ይሻራል ስለዚህ እነሱም ሳብ የሚገባ አይደለም ያም የጀነት መሆናቸውን ነው የሚገልጸው ሌሎች ዑለሞች ከአለል ፈትራ ናቸው ያሉ ሌሎች ደግሞ ሶስተኞቹ ምን አሉ ከቤተሰቦቻቸው ጋር ይከተላሉ እዛው አሉ ነገር ግን ይህ ስህተት ነው ምክንያቱም አምላክ አላህ Subhanahu Wa Ta'ala ሰውን በቤተሰቦቹ ኃጢአት እንደማይቀጣ በርካታ ቦታ ላይ ቁርአንም ሐዲስም ላይ ተናግሯልና አላህ በቁርአን ላይ ሲናገር ወላ ተዚሩ ወዘረቱ ወዝራ ኡኽራ ብሏል ማንም ነፍስ በሌላ ነፍስ የሌላ ነፍስ ኃጢአት አትሸከምም አትጠይቅም ብሏል ሁሉም ሰው የሚጠይቀው እንደየስራው ነው የሚነዳው እንደየስራው ነው አላህ በቁርአን ላይ ሌላ ቦታ ላይ ወአለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል የሰው ልጅ ከሰራው ውጭ ሌላ የለውም ይላል በሌላ ቦታ ላይ መን አሚለ ሷሊሃን ፈሊነፍሲሂ ወመን አሳአ ፈዐለይሃ ይላል መልካምን የሰራ ለራሱ ነው ምን እንደሚጠቅመው ኃጢአትን የሰራ ጉዳቱ በራሱ ላይ ብቻ ነው እያለ ይናገራል በሌላ ሰው ላይ አልፍ እሺ መርሐባ ሌላኛው ጥያቄ ደግሞ ዘካ ለምሳሌ ዘካ አለብኝና ግዴታ ለቤተሰብ መስጠት አለብኝ ስለ እናት አባት የላቸውም ያክስት ያገት ልጅ ሆነው ያኔ ደሃ ናቸው ለነሱ መስጠት ይቻላል የዘካውን ሐቅ ለጎት ያክስት ልጆች ደሃቸው እነሱ መስጠት ይችላልባቸው መርሐባ ጀዛከላህ ሰላም አለይኩም እሺ ሃይማኖታቸው ምን ነበር አህለል ፈትራ ይባላሉ አላገኙም የትኛውንም ነብይ አላገኙም ስለዚህ ልክ እንደ ንጹህ ሰው ናቸው ምንም ኃጢአት የሚሆን መልካም ስራ የሚያዘላቸው ነገር የለም ነገ የትንሳኤ ቀን አላህ Subhanahu Wa Ta'ala መልእክተኛን ያስነሳላቸውና ይልክላቸዋል ወደዚያው ባሉበት በአንዱ አምላክ በአላህ ማኑ ይባላሉ ከዚያም ለናል ካሉ ጀነት ይገባሉ አያና ምንም ካሉ ወደ እሳት ይሄዳሉ ይሄ ነው አህለል ፈትራዎች እንዳካላ ማንንም አካል ትእዛዝ ሲያዘው ኃጢአትን ሳይከለክለው የሚቀጣ አምላክ አይደለም እሺ አላህ በቁርአን ላይ ወማ ኩና ሙዓዚቢን ሐታ ነብዓث ረሱላ ይላል እኔ መልእክተኛ ሳልክ ዝም ብዬ የምቀጣ አይደለሁም ብሎ ተናግሯል መልእክተኛ ልኮላቸው ከዚያ በኋላ ነው የሚቀጣው አህለል ፈትራዎች ከተቀጡ አምናናል ካሉ ደግሞ ወደ ጀነት ገቢዎች ናቸው እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁለት ጥያቄ አለኝ እና የመጀመሪያው ሴትዮ ማለት ነው እሺ ከሁለተኛው ጀምር ብዙዎች ነው ከሴትዮ ከደሞዚ ጋር የሆነ ሰው ምስኪን ሰው እርጅ ብላ 200 ብር ትሰጠኛለች ማለት ነው ያን 200 ብሩ ወላጅ የሌላቸው ልጆች አሉ ወላጅ የሌላቸው ልጆች አሉና እንደዚህ ልጆች አሉ ብያት ተሰጠኛለች ሁሌ ማለት ነው ያን በመሰጣቸው ልጆች የሆነ አንድ ልጅ ትልቅ የሆነ 20 ዓመት ምናምን ይሆነዋል ማለት ነው እሱ የሰጠውት ያለ የሆነ ጊዜ ስራ መስራት አቆመ እኔ ምናልባት ያን 200 300 ብር መስጠኝን አጠራቅሞ ስራ ሰርቶ ልጆችን ትምህርት ምናምን ሊያገዛቸው ፈልጌ ታላቅ ነው 20 ዓመት ምናምን ይሆናል ማለት ነው የሱ ታናናሽ ነው ያሉት እና እሱ አሁን ግን ትንሽ ቆይቶ ደግሞ እሱ የሆነ ስራም ትቶ የሆነ ምንድነው የሚባለው የዳዋ ነው የሆነ 10 ቀን 20 ቀን የሆነ የሚባል ነገር አለ መሰለኝ እዛ ሄዳ እኔ ተናድጄ ደግሞ 40 ቀን ነው የሆነ ግን ብሎ ሄዳ ዳዋ ነው መሰለኝ እና እዛ ለምን ሄድክ ብዬ ተናድጄ መላካ ቆንኩኝ ማለት ነው ምክንያቱም እኔ ልጆቹ ሊረዳ እንጂ እዛ ሊሳፈርበት አይደለም ሴትዮም ደግሞ እንዲህ ያሉ አባትና ወላጆቹ ደግሞ በመኪና አደጋ ነው ሞቱት ማለት ነው እነሱን አሳዝነው ለሱ ለልጆቹ ትምህርት እንዲማሩ እንዲረዳቸው ፈልጌ ለሱ አካውንት ተቀብዬ ልክልህ ነበር ማለት ነው አሁን እሱ መላካ አቁሜ ብሩን ደግሞ ከወንድሜ ጋር አጠራቅሜ የሶስት ወር ምናምን አድርጌ አቅመ ደካሞቹን ለረመዳን ፍጥር እንደዚህ ዘይት ምናምን ነገር ገዝተህ አከፋፍልልኝ አልኩት ለወንድሜ ማለት ነው እና ይሄን ማድረግ ያኔ ስህተት ነው በሱ ስም ስትሰጠኛለች እንደዚህ ትቼ ያለው የሱን አልሰጠም ብዬ አልነገርኳትም ለሷ ነው
እኔ ዝም ብዬ ለወንድሜ ሰጥቼው አቅመ ደካሞቹን እንደ ረመዳን እንዲረዳልኝ ለወንድሜ ላኩት እና ይሄን ማድረግ ስህተት ነው? እሺ ሴትዮዋ በቀጥታ ለአይታሞቹ ስጭ ነው ያለችሽ ወይንስ ለዚያ ለጠፋባቸው ለዚያ ለሰውዬ ስጭና እሱ ይስጥላቸው ነው ያለችሽ? ለአይቲሞቹ ነው ለነሱ ነው ወላጅ የሌላቸው ልጆች ነው ስጪ የምትለኝ የነበረው ስለነገርኳት ማለት ነው። መጀመሪያ ጠይቃኛለች። እንደዚህ እርዳታ የሚያስፈልገው ሰው አለ የምታውቂው አለችኝ። አዎ አልኳት። እንዲህ በመኪና አደጋ አባትና እናታቸው ሞተዋል እንዲህ አሉ ይሄን ነግሬያት በቃ እሺ ለነሱ ዲሊንግ ብላ ሰጠች። በቃ የጠየኩሽ አንድ ነገር ነው። አሎ እሺ ስለዚህ ስጪ ያለችሽ ለየቲሞቹ እስከሆነ ድረስ ቀጥታ ለየቲሞቹ ነበር አንቺ መስጠት ያለብሽ። ከዚያ ለሌላ ሰው ሰጥተሽ ያ ሰው ቢበላው ገንዘቡን ኃላፊነቱን አንቺ ነሽ የምትወስጂው። ነገ መልካም ትጠይቂበታለሽ። ለየቲሞቹ ስጪ ከተባልሽ በዛ በታማኝነት ለየቲሞቹ ማድረስ ነው። እንደዛ ነው መሆን ያለበት። ወይንም እነዚህ የቲሞቹ አሁን ቢሰጡ ይሄን ገንዘብ ያባክኑታል ወደፊት እንዲበረክትላቸው ወይንም እንዲበዛላቸው ሊያደርጉት አይችሉም ይጠፋባቸዋል ተብሎ ከታሰበ ለሴትዮዋ ማማከር ይሄን ጉዳይ ነግረሻት ወንድሜ እንዲሰራላቸውና ከዛ ገንዘባቸውን እንዲያደርግላቸው ከዚያም እያነሳ ይሰጣቸዋል ብለሽ ይሄን ጉዳይ ለሷ ማማከር። ቢጠፋ እንኳን አንቺ አትጠይቂበትም ነገ መልኪያማ። ምክንያቱም አምናበት ነው ሴት እየሰጠች ያለችው ለዚህ ያለ ሰው። እንደዚህ አድርጊ። ለማዳመሽ ጉዳዩን አሳውቂያት፣ አሳምኛት። አሁን ቢሰጣቸው እነዚህ ልጆች የሚያውቁት ነገር የለም፣ ገንዘቡን ሊያባክኑት ይችላሉ። ነገር ግን ለሌላ ሰው ለወንድሜ ልስጥላቸውና እርሱ እየሰራ ከገንዘቡ ጋር እንትን ይበላቸው ይስጥላቸው። እንደዛ ብለሽ አሳምኛት። ከዛ በኋላ እሺ ካለች እሰየው። አይ እንደዛ መሆን ያለበት። እሺ ሁለተኛው ጥያቄ ደግሞ ትዳሬ ማለት ነው። እኔ አሁን ከተፋታሁኝ 1 አመት ሙሉ ከእናቴ ጋር ቁጭ ብዬ ነበረ ማለት ከሱ ጋር እንደተለየው ምንም ፍች ሳይሰጠኝ ከእናቴ ጋር ቁጭ ብዬ በ1 አመት ሙሉ 1 አመት ቁጭ ብዬ ከ1 አመት በኋላ ደግሞ ፍርድ ቤት ሄጄ ወረቀት ተቀበልኩኝ ማለት ነው። ማለት ፍርድ ቤት ነው ህግ ፍርድ ቤት ገብቼ ወረቀት ተቀብዬ ነበር። ከዛ አሁን እኔ እዚህ ከመጣሁ በኋላ እኔ አልፈታኋትም ይላል ማለት ነው። እሱ አሁን በብዙ ነገር በድሎኝ በብዙ ነገር በቃ አይደለ የትዳር ፍላጎት እንደሌለው ብዙ ነገር ተበድዬ እኔ መጀመሪያ ሳውዲ አረቢያ ነበርኩኝ። ያመጣሁት ምንም ነገር 5 ሳንቲም ሳላገኝ ስቀር በቃ በዛም ላይ ሲበዛ መታይ ማለት ነው። ገና 3 ወር ህፃን እንትን ነበረኝ። ልጁን አንጠልጥዬ እናቴ ጋር ሄድኩኝ። ግን እናቴ ጋር እንደሄድኩኝ አንድ ቀን በስተት ቤተሰቦቹም ሁሉ እሱ ምን አልመጡ ማለት ነው። ግን እኔ ተነስቼ እናቴ ጋር ሄድኩኝ። ሳይመጣ ቀርቶ በ1 አመት በኋላ ደግሞ በቃ እኔ ፍርድ ቤት ሄጄ ወረቀት ሰጡኝ በፍርድ ቤት ማለት ነው። ብዙ ጊዜ ተመላለሽ ለዛውም እሱ 2 የገባ አልፈታትም አላቸው። ከዛ በኋላ እሺ በቃ ብለው በሽማግሌ አምጣ ተብሎ ሽማግሌ ደግሞ አላመጣም። 2 ቀን ሳይመጣ ሲቀር እኔ ተመላለሽ በስንተኛው ቀን ሰጡኝ ማለት ነው። አሁን እሱ አልፈታዋትም ብሎ ሲያወራ በሆነ ቀን ደግሞ ሙቢ ቤት አዳምጭ ያለው የሆነ እንትን ሲያወራ ከፍርድ ቤት ተተቀበለች ፍቻ አይደለችም ሲባል ስለሰማሁኝ እኔ ይሄን ነገር ሐሳብ ይዞኝ ነው ማለት እሱ ሆነ እኔ ብዙ ነገር እንትን ስለደረሰብኝ ነው። ተህግ የሚበልጥ ነገር የለም ሲጀመር ህግ ነው አንስቶ ሰጠኝ። ዝም ብሎ ችግር ሳይኖርብኝ ምንም ብለው አይደለም መሰጡኝ ማለት ነው። እና አሁን አትችልም ፍች መሆን አትችልም ያሉን እንዴት ነው ይሄ ነገር? ጨረሽ? እሺ እሱ ፍታ ተብሎ እምቢ ካለ ሸሪዓ ፍርድ ቤት ነው መሄድ ያለብሽ። የመንግስት ፍርድ ቤት የማውረድ ስልጣን የላቸው። የመንግስት ፍርድ ቤት የማውረድ ስልጣን ኒካህን የላቸው። ሸሪዓ ፍርድ ቤቶች ናቸው ያወርዱልሽ ወይንስ የመንግስት ፍርድ ቤት ነው? አሻችን ብቻ መልሻት። እሺ ሌላውን ታሪኩን በኋላ ትነግሪናለሽ። ፍርድ ቤት አይደለም ሸሪዓ ፍርድ ቤት የመንግስት ፍርድ ቤት በአብዛኛው ሙስሊሞች አይሆኑም። ሙስሊም ያልሆነ ሰው ሙስሊሞችን ኒካህ ፈተናል ብሎ አንድ የፍች ወረቀት አይደለም የፍች ወረቀት ቢሰጥ ኒካህ ያወርድላቸው። ነገር ግን እዚያ ቀርቦ የፍች ወረቀትን አንብበው እሱ ፈርሞ ከሆነ ተስማምቶ በዚያ ፈርሞ ከሆነ ኒካሁ ይወርድ ነበር። አሁን አንቺ ግን እንዳልሽው አልተገኘም። ስለዚህ አሁን ምን ታደርጊያለሽ? ፍታኝ ብለሽ እምቢ ካለ ሸሪዓ ፍርድ ቤት ሄደሽ አስፈታ።
ገብቼ ነበርኩ ፍርድ ቤት ከእንትን ከሸሪያ ፍርድ ቤት ነው ወይኔ ካሰርሽው አሉኝ። አይደለም አልኩት። እኔ ቤተሰብን ካሰረልኝ ሸሪያ ፍርድ ቤት አልገባውም። እዚህ ነው ወይኔ ካሰርሽ አሉኝ እኮ ገብቼ ነበረ። ለዛ ነው እኔ ሸሪያ ፍርድ ቤት የገባሁት እኮ። ሸሪያ ፍርድ ቤት ገብተሽ ምን አሉሽ? እዚህ ነው ወይኔ ካሰርሽው አሉኝ። አይደለም አልኳቸው። በቃ ውጭ አለኝ አሉ። በቃ ውጭ አለኝ። እንዴት እንደዚህ ይላሉ? አይሉሽም? እንደ ሸሪዓ ፍርድ ቤት የሴቶችን ጉዳይ እንደሱ ካሉሽ የዛኔ ሌላ ጊዜ ሞክሪ ሂጂና ሌላ ሸሪዓ ፍርድ ቤት ወይ በሀገሪቱ ላይ ካለሽበት ሌላ አካባቢ ሄደሽ አማክራቸውን ጉዳይ ንገራቸው። አማክራቸው። እሺ በጣም አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄ ነበረ። እሺ በረመዳን ሒጃማ ያወርዳል ወይ ኒካህን ይላል። በማን ነው ጾምን ያበላሻል ወይ ይላል። በዑለሞች መካከል ሁለት ሐሳብ አለ። እሱም አንደኛው ጾምን ያበላሻል የሚል ነው። ሌሎች ያበላሽም የሚል ተሽራል የሚል ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ ሰው ዋግብት ሲያደርጋዩና አፍጠረ አልሐጂም ወልመሕጁም ብለው ተናግረዋል። ይህን ይዘው ሼክ አብዱልዓዚዝ ብን ባስ ብዙ ሼክ አብዱልዓዚዝ ብን ባስ በጣም በርካታ ብዙ ደም ከፈሰሰው ሰውየው ጾሙ ይበላሻል ብለው ተናግረዋል። ጥቂት ደም ከሆነች ግን ችግር የለውም ጾሙን አያበላሽም። ይሄ ነው። እሺ ሁለት ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ የቀብር ቅጣት በነቢያችን በእኛ ዘመን በነቢያችን ኡማ ላይ ነበር የደረሰው ወይስ ከዚህ በፊትም የቀብር ቅጣት ነበረ? ካለስ በሁሉም ላይ ቁርአን ውስጥ ደሊል አለ እንዴ? ኦኬ ከቁርአን ውስጥ ነው ያልከው? አንዳንዶቹ ቁርአን ሐዲስ ደሊል የሚጠይቁኝ አሉና ቁርአን ውስጥ የቀብር ቅጣት እንዳለ አዳምጣለች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ቃል በቃል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። በቁርአንም ላይ አለ፣ ግን ሐዲስ ላይ ነፍስ ቦታ አለ። እሱ ቁርአንን ብቻ የሚል አካሄድ የለውም። ሙስሊም የሆነ ሰው ቁርአን ሐዲስን ይዞ ነው የሚሄደው። ነብዩ ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብለዋል። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ብለው ተናግረዋል። ሐዲስን የቁርአን አምሳያ ብለው ገልጸውታል። ምክንያቱም አምሳያ የተባለበት ከምን አንፃር ነው ከተባለ ሁለቱም ከአላህ ዘንድ የመጡ መልእክቶች ሲሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ከራሳቸው ተፈላስፈው የተናገሩት እንዳይመስላችሁ። ላ ወማ ينطق عن الهوى ይላል ቁርአን። ሙሐመድ ከራሱ አንዳችን አይናገርም ብለው መስክሮላቸዋል። ታዲያ ከየት ነው የሚናገሩት? ኢን ሁወ ኢላ ወህዩን ዩሃ እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩት ከራሳቸው ሳይሆን ከአላህ ሱብሓነሁ ወተዓላ ዘንድ ነው። እንዳጠቃላይ ከቁርአን ነው የምፈልገው ለሚሉ ሰዎች ይህን ስጧቸው። አላህ በቁርአን ላይ ሲናገር ምን ይላል? ብዙ ሰው ቅጣት ያለ የሚመስለው ከሞት በኋላ ነው ጀሃነም ላይ ብቻ ይመስላል አይደል? አንደም የተናንሰው መሐመድ ነው ስምህ። ብዙ ሰው ቅጣት ያለው ጀሃነም ይመስላችኋል። የዛኔ የውመል ቂያማ ላ ገና ሰውየው ከሚሞትበት ጊዜ ጀምሮ ቅጣት አለ። ማስረጃ ከቁርአን ቃለ ሱብሓነሁ ወተዓላ ወለው ተራ ኢዝ የተወፈ አለዚነ ከፈሩ አልመላኢካ የድሪቡነ ውጁሀሁም ወአድባረሁም። ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች በሚገድሏቸው ጊዜ ምን በሚያደርጓቸው? በሚገድሏቸው ጊዜ ነፍሳቸውን ሩሃቸውን በሚያወጡ ጊዜ የዛኔ ምን ያደርጓቸዋል? የድሪቡነ ውጁሀሁም ወአድባረሁም ፊታቸውንና ጀርባዎቻቸውን ይመቷቸዋል አለ። ቅጣቱ የሚጀምረው መቼ ነው? የውመል ቂያማ ላ አይደለም፣ ገና ሲሞት ጀምሮ ቅጣቱ ይጀምራል ማለት ነው። ገብቷል መሐመድ? አዎ ከቁርአን ቃል በቃል ይሄ የቁርአን አንቀጽ ቅጣት ያለው የቂያማ ቀን እንጂ ከዚያ በፊት የለም ለሚሉ ሰዎች ትልቅ ማስረጃ ነው። በሌላ ቦታ ላይ ገና ሲሞት ጀምሮ ይጀምራል። ላ አይደለም የካዱትን ሰዎች ይላል። የካዱት በነብዩ ሰለላሁ ዐለይሂ ወሰለም ትውልድ ብቻ ከሆነ ላ ከዚያ በፊትም ነው ሰዎች ሲክዱ የነበሩት እና ከሃዲያኖችን ብሎ ነው አላህ የተናገረው። ከትውልድህ ብሎ እንትን ኻስ አላደረገው ተخص አላደረገም። ከሃዲያኖችን ሲል ጊዜ ከዛም በፊት ጀምሮ የነበሩ ናቸው ማለት ነው።
ያ ነው። ከኛ በፊት ከነበሩ እንደው በተዕይን ተናግሯል ወይ ከተባለ አላህ Subhanahu Wa Ta'ala አው ተናግሯል። ማንን ለምሳሌ ከተባለ ፊርዓውንና የእርሱን ቤተሰቦች ከሃዲያኖች ማስረጃ ቃለ Subhanahu Wa Ta'ala حكيا عن فرعون ومن معه من الكفرة ويا قوم ما لي أدعوك وإذ يتحاجون في النار فيقول الضعفاء كزافت من على النار يعرضون عليها غدوا وعشيا إلى النار أساتم يعرضون عليها بالنرس لا يكربوا بجهنم ساتله غدوا وعشيا بتواتم بما تم على ويوم تقوم الساعة أدخلوا آل فرعون تنسائي بمتكم جزي رقمو أشد العذاب برتو له قطعة أسكبواتشو يبالان لالا أيار الله يتنسائي كأن بلوغ يسوج كتنسو بوحالا رقمو بودا برتو قطعة يقبالو سيلا الله سبحانه وتعالى كذاب فيتنو قطعة مليون ترد الله من اللباشو أسات اللباشو أيه قبتها؟ نعم سلي فرعون الناس لحزبوش الناقل برتو له قطعة يتنسائي كأن ديقابو يدرقالو سلقزي ከዚያ በፊት አላህ Subhanahu Wa Ta'ala በጠዋትና በማታ ይቀጣሉ እያለ ይናገራል። በቀብራቸው ውስጥ እንደሆነ ይናገራል። ያ ነው በርዘኽ ብሎ አላህ ይጠቅሳል የቀብር ቅጣትን። ومن ورائهم برزخ إلى يوم يبعثون ይላል። ሰዎች እስከሚቀሰቀሱበት ቀን ድረስ የቀብር ህይወት አለባቸው፣ ገና ቅጣት አለባቸው እያለ ይናገራል። አያ ይሄን ነብያችን ሰለላሁ ዐለይሂ ወሰለም የቀብር ቅጣት የሚል ቃል በቃል ከሆነ የተፈለገው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ገልጸዋል። ሐዲስ ላይ ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ተዓወዙ ቢላሂ ሚን ዐዛቢል ቀብር አሉ። ከቀብር ቅጣት በአላህ ተጠበቁ ብለው አስተምረዋል። የቀብር ቅጣት እንዳለ እየተናገሩ ነው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም መረ ነብዩ ሰለላሁ ዐለይሂ ወሰለም በአስሐቢሂ ዐላ ቀብር ረጁለይን فقال صلى الله عليه وسلم إنهما ليعذبان وما يعذبان في كبير أحدهما كان لا يستتر من بوله والآخر كان يمشي بالنميمة فلعل الله أن يخفف عنهما العذاب حتى ييبسا نبياتنا صلى الله عليه وسلم كانت عندكن كصحابة شوغار بهنا مقابر سريا لفيالا قتالن قرطنا له لسكفلوت عندن قتال عندኛው መቃብር ላይ አንደን قتال عندኛው ቀብር ላይ አስቀመጡ። ከዚያም በኋላ ለሰሃቦች ነገሯቸው ኢነሁማ ለዩዐዘባን እነዚህ ሰዎች አሁን በቀብራቸው ውስጥ እየተቀጡ ነው አሉ። ይሄ ቀብር ቅጣት እንዳለ ቃል በቃል ተናግረዋል ማለት ነው። ገብቷል? ከዚያ በኋላ ወማ ዩዐዘባን ፊ ከቢር አሉ። ይህን ያክል ከባድ በሚባል ወንጀልም አይደለም እየተቀጡ ያሉት አሉ። አሐዱሁማ ካነ የምሺ ቢነሚማ አሉ። አንደኛው ሰው እየተቀጣ ያለው ነገርን ያዋስድ ስለነበር ነው አሉ። ነገርን ከሰው ወደ ሰው ነሚማ ማለት ነው። النميمة معناه نقل الكلام بين الناس بقصد يعني الإفساد بينهما، نقل الكلام بين الاثنين أو ثلاثة أو أربعة بقصد الإفساد بينهما. أما بقصد الإصلاح بينهما فهذا لا يقال عنه نميمة، إنما هو إصلاح كما قال سبحانه وتعالى وأصلحوا ذات بينكم. ነሚማ ወይንም ነገረኝነት ብሎ ማለት በሁለት ሰዎች መካከል ማጣላትን አስባችሁ ከዚህ ወደዚያ ነገርን ማዋሰድ፣ ይሄ ነሚማ ይባላል። ይሄ ክፉ ስራ ነው። ይሄ ለቀብር ቅጣት ይዳርጋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሌላኛው የሚቀጣው ለምንድን ነው? ወልአኸሩ ካነ ላ የስተትሩ ሚን በውሊህ፣ ሌላኛው ደግሞ እስቲንጃ ሲያደርግ በአግባቡ አያጸዳም ነበር በአግባቡ አሉ። በሌላ ሐዲስ ላይ የቀብር ቅጣት እንዳለ ነብያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? ተነዘሁ ተነዘሁ من البول فإن عامة عذاب القبر من البول على النبي صلى الله عليه وسلم ከሽንት በአግባቡ ተጽዳዱ፣ አብዛኛው የቀብር ቅጣት ከሽንት በአግባቡ ባላ መጽዳዳት ነውና ብለው ተናግረዋል ማለት ነው። እሺ ወደ ሁለተኛ ጥያቄ ልግባና ስለ ዑذር ቢልጀህል እስቲ ሄሎ ሰላም ነው፣ እንዴት ነሽ? ሰላም አለ አልሐምዱሊላህ። ቀደም ቀን ላይ አውርቼክ ነበረ፣ ይቅርታ እስካሁን ስለቆየሁ ከስራ ገና መግባት ስለሆነ። እሺ ችግር የለም። እሺ
አየሽ እስልምናን መቀበል ፈልገሽ ነው። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሻወር ትወስጃለሽ። ከዚያም ስለ ሶላት አሰጋገድ ከጓደኞችሽ ሙስሊም ጓደኞች ካሉሽ ከነርሱ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። ከዚህ በኋላ ሙስሊም ነሻል አላህ ምስጋና ይገባው። እስላማዊ ትምህርቶችን ከጓደኞችሽ ጋር ተከታታይ። ያ ነው። ስምሽ ማን ነበር? ሳራ። እሺ ስሙን መቀየር ግዴታ አይሆንብሽም፣ ችግር የለም። ስሙ ሳራ የኢብራሂም አለይሂ ሰላም ወይንም የአብርሃም ሚስት ነች። በጣም ደግና መልካም ሴት እንደሆነች አላህ ሱብሓነሁ ወተዓላ ነግሮናል እና ስለዚህ ስሙ ችግር የለበትም። እሺ እህቴ እንኳን ወደ እስላም መጣሽ ብያለሁኝ። መልካም ጊዜ ይሆንልሽ። እሺ ጥያቄ ያለው መቀጠል ወደ ሁለተኛው ጥያቄ ማሪቦ። እሺ ሁለተኛው ጥያቄ እስቲ ስለ ዑዙር ቢልጀህል ማብራሪያ ስጠን ትንሽ። ብዙ ሰዎች ስለ ዑዙር ቢልጀህል እኛ አካባቢ ላይ ትንሽ ያደናገሩን ስለሆነ መርሐባሽ። አንዴ ልጆች ሚዩት አድርጉት። እሺ العذر بالجهل ثابت في الكتاب والسنة قوله سبحانه وتعالى وما كنا معذبين حتى نبعث رسولا ولقوله سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما ولقول النبي صلى الله عليه وسلم إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. الله بقرآن لا يسنقر وما كنا معذبين حتى نبعث رسولا إلى أني ملك تنياين ونبي صار لك يمك تايد لهم إلى ليلة وتعالي رسلا مبشرين ومنذرين على ملك تنيوش لك يقول لهم يبصاري وش الناس تنكاكي وشادركي لئلا يكون للناس على الله حجة بعد الرسل. መልእክተኛ ከተላከ በኋላ ነገ የትንሣኤ ቀን ሰዎች በአላህ ላይ ማስረጃ እንዳይኖራቸው ዘንድ ስለዚህ መልእክተኛ ካልደረሳቸው በአላህ ላይ ነገ የትንሣኤ ቀን መልእክቱ አልመጣልንም ብለው ማስረጃን ማቅረብ ይችላሉ ማለት ነው። ዑዝር እንዳላቸው ያሳያል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ሲናገሩ ምን አሉ? إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بي بالذي أرسلت به إلا كان من أصحاب النار አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ ስም እምላለሁኝ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ እኔ የተላኩበትን መልእክት እስላምን ካልተቀበለ እንዲሁም የእኔን ነብይነት ካልተቀበለ ሰምቶና ደርሶት አሉ። ተመልከቱ፣ ሰምቶ ደርሶት ያልተቀበለ ሰው ከዚያ በዚያ መንገድ ላይ ቢሞት የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። ስለዚህ እዚህ ቦታ ላይ ሁጃ መድረሱን እንደ መስፈርት አስቀመጡ። ካልሰማስ ሰው የእሳት ነው ማለት አንችልም ማለት ነው። አይደለም። ለምሳሌ እንውሰድ። እነዚህ ሰዎች ኢስላም ባልደረሰበት አካባቢ ተወለዱ። አይሁድ ይሁኑ ክርስቲያን ይሁኑ የትኛውም እምነት መንገድ ላይ ግን ኢስላም አልደረሳቸውም። የሆነ ገጠራማ ቦታ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት በህይወት ዘመናቸው አልሰሙም። ግን መስቀል አንጠልጥለው አደጉ፣ ሞቱ። እነዚህ ሰዎች አያችሁ። እነዚህን ሰዎች አላህ ዝም ብሎ ጀሃነም ያስገባቸዋል ወይ? ላ አምላክ አላህ ጀሃነም ያስገባቸዋል። ፍትሃዊ የሆነ አምላክ ነው። አምላክ አላህ ጀሃነም ያስገባው ምን አይነት ሰው እንደሆነ ታውቃላችሁ? ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው አይምሯቸው የሚያገናዝቡበት እድሜ ላይ ደርሰው
ኢስላም ደርሷቸው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ደርሷቸው አልቀበልም አሻፈረኝ ያለን ሰው ነው የሚቀጣ። እያቸው ነገር ግን ያልደረሳቸውን ሰዎች ዝም ብሎ ሳይደርሳቸው እነዚህን ሰዎች በክህደት እምነት መንገድ ላይ ተወልደው አድገዋል ምናምን ለአላህ እነዚህን ጀሃነም ያስገባም። ስለዚህ ሁጃ መቆም ግዴታ መሆኑን ከዚህ እንረዳለን ማለት ነው። መድረስ አለበት። ሁጃ ያልደረሳቸው ሰዎች አድር አላቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። ቁል አዩ ሸይን አክበሩ ሸሃዳ ቁሊላህ ሸሂዱን በይኒ ወበይነኩም ወኡሕየ ኢለየ ሃዛል ቁርአን ሊኡንዚረኩም ቢሂ ወመን በለግ። ወኡሕየ ኢለየ ሃዛል ቁርአን አሉ ይህ ቁርአን ወደ እኔ ተወረደልኝ ሊኡንዚረኩም ቢሂ በእርሱ እኔ እናንተን ላስፈራራችሁ ላስጠነቅቃችሁ ከክህደት ከኃጢአት እናንተን ብቻ ሳይሆን ወመን በለግ የደረሳቸውንም አያረላ ያልደረሳቸውንስ ለእነሱም ምንም አይነት በዚያ ላይ የሚገኝ ቅጣት እንትን አይለም አይመለከታቸውም። አይቻርላ ይህን ይመስላል። ታዲያ ምንድነው የሚደረጉት ከተባለ ሁጃ ያልደረሳቸው ሁሉ ልክ እንደ አህለል ፈትራ ይታያሉ። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ በሚፈትንባቸው መንገድ ይፈትናቸዋል። በእኔ በአላህ እመኑ ብሎ ያዛቸዋል። በአላህ አምነናል ካሉ እነዚህ ሰዎች የዛኔ ይህንን የሚያምኑበትን እንትን ከገኙ የዛኔ ጀነት ይገባሉ። አያና ምንም ካሉ የዛኔ ወደ ጀሃነም ይገባሉ። እንደዛ ነው የሚሆኑት። ወላሂ እሺ ሙስሊም ነን ብለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለው ተቀብለው ግን ክፍረት ላይ ሽርክ ላይ የወደቁ አካላቶች አሉ ሳያውቁ ማለት ነው። ከዚህ በፊት አባቶቻችን እሱ ላይ ለሁለት ይከፍሉታል ዑለሞች፣ ለሶስት ይከፍሉታል። አንደኛ ምንም አይነት ሁጃ የለም بعد نزول القرآن لا حجة لا عذر بالجهل بعد نزول القرآن من ሰዎች አሉ። ይሄ ስህተት ነው። ቁርአን መውረዱ ብቻ ወይንም ደግሞ ቁርአን ስለወረደ ተብሎ ያ ብቻ እንትን ማለቱ ባይደርሳቸውም ሁጃ ቆሟል ሊባል አይችልም። አንደኛ እሱ ነው። ነገር ግን እዚህ ቦታ ላይ ትልቁ ክህደት ላይ ማን ነው እንትን ላይ የወደቁ ሰዎች አምነናል ብለው በክህደት ላይ የሚወድቁ ሰዎች እነርሱስ ሁጃ አላቸው የላቸውም በሚለው ጉዳይ ላይ المسائل الظاهرية ግልጽ የሆኑ والمسائل الخفية ብለው ዑለሞች ከፍሏቸዋል። ድብቅ የሆኑ የስህተት አይነቶች ዑለሞች ካልሆኑ በስተቀር ሊያገኟቸው የማይችሏቸው የሆኑ የስህተት አይነቶች እና ግልጽ የሆነ ለማንም ስህተትነቱ ለማንም ሐታ ሰውየው ባይቀርም እንደው ጃሂል ቢሆንም ያን ነገር በግልጽ ሊያውቀው የሚችል የሆነ ክህደት አለ። مثل من يسجد لغير الله كالله عندما يسجد سو ومثل من يسب الله ورسوله والإسلام والقرآن فهؤلاء الذين وقعوا في هذه الأشياء لا عذر لهم كما قال الشيخ ربيع المدخلي رحمه الله تعالى قلت سبحانه قداش لايك هنا ምንም አይነት عذر أسفل لكم ለምሳሌ ሰውየው አላህን ቢሳደብ ሙስሊም ነኝ እያለ አይ عذر እንስተው ይሄ ሰውዬ አላህን መሳደብ ወንጀል መሆኑን አያውቅምና ነው እንደናለ እንዴ ላ አንልም። እነዚህ ምንም عذر የላቸውም። መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ቢሳደብ አይ عذر አለው ወይ? ላ የለውም። ይሄ ሰው ኢስላምን ቢሳደብ عذر አለው? ላ የለውም። ቁርአንን ቢሳደብ عذر አለው? ላ የለውም። አየህ ይሄ በጣም ግልጽ የሆነ ጉዳይ ነውና ነገር ግን ደብቅ የሆኑ المسائل الخفية ብለው ሼክ ረቢዕ ይናገራቸዋል። ደብቅ የሆኑ ነገራቶች ከሆኑስ ያንን ዑለሞች እንጂ ከሄደው ካላብራሩለት ሊያውቀው የማይችል ማንኛውም ጃሂል የሆነ ሰው በእነዚያ ላይ عذر አላቸው ወይ? አዎ ያንን ሄደን ልንነግራቸው ይገባል። እናንተ ብትሰግዱም ብትጾሙም እነዚህ ግን ሽርኮች አሉባችሁ፣ ከነዚህ ልትርቁ ይገባል ተውትላቸዋል። በተለይ ደግሞ በአህለል ቢድዓ ተሸውደው ከሆነ አያረላ ለምሳሌ በርካታው ብዙሃኑ የሀገራችን የገጠሩ ማህበረሰብ ይሰግዳል፣ ይጾማል፣ ዲኑን በጣም ይወዳል፣ አላህን ይወዳል፣ መልእክተኛውን ይወዳል፣ ኢስላምን ይወዳል፣ አይሳደብ ማይዘልፍም። ግን በሱፊያ መሻይኾች ተሸውዷል። ከአላህ ውጭ ማን ወልዮች የሚባሉን መጣራት ወደ አላህ የሚያቀራርብ መስሎት ቀላል ነገር አድርገውት ሸውደውታል። ሹብሃ ጥለውበታል። እውነት መስሎታል ይሄ ነገር። ታዲያ ይሄንን ነገር እኛ ልንገልጽላቸው ነው እንጂ የሚገባው ይሄን ምንም የማያውቅ ማህይም ያልቀረ ህዝብ ሄዳን በቢድዓ ባለቤት የተሸወደ እናንተ ካፊሮች ናቸው አንላቸው። ላ ያ ጀማዓ ላ እነዚህን ካፊሮች ናቸው አንላቸው። ይወጣል። በዚህ ጊዜ ምን እናደርጋለን ከተባለ نفرق بين الفاعل والفعل فنحكم على الفعل بأنه كفر
ولا نحكم على الفاعل إلا بعد إقامة الحجة ونكشف له الشبه التي ألقيت عليه من قبل دعاة الصوفية والأحباش. قلت على الرلا ميسروا السرع شرك لو بلان حكم ما استطيع الله ويأهم الله. الذي يدعو غير الله ويستغيث بغير الله هذا شرك بالله عز وجل. نقر قل يا سو مشركنا ولا مالت يعني حجة للناقم بتكبر يا نقر عند توصل أدرجوا شوروا توصل مسلط عليه يسوع. قلت على الرلا لرسول دقمه هين النقر عادي ما يدل ያንን የሚያገናዝብ አይደለም። ስለዚህ ያንን ተሸውራልና እኛ ሄደን ተውሂድ ተወሱል ነው ብለህ የሸወረ ነገር ብለን እንገልጥለታለን። የተጫነበት ነገር ይሄ ሽርክ ነው። ከአላህ ውጭ ሌላ አካል ማምለክ ነው። ከአላህ ውጭ ሌላ አካል አምልኮ መስራት ነው። ለከረገከው በኋላ አይ አንተ ወሃቢያ ትራንት መተያለ የሚያሽወት ከሆነ ከዚያ በኋላ قامت عليه الحجة تحكم ቢል አይ ሰላም አለይኩም السلام ورحمة الله وبركاته. እሺ ወያኩ አንድ ጥያቄ ነበረኝ። እሺ ስለ ኒቃብ ነው። አንድ ልጅ ነበረችና ኒቃቢስት ነበረች። አባትየው ደግሞ አልፈለገም፣ አወለቀባት። እሷ እየፈለገችው ምን ማድረግ አለበት? ነገው መልቂያማ ይጠይቃል። ይሄ ሰው ልጁን እንዳው ልበሽ ብሎ ሊያዛትና ወይንም እንትን ሊላት እንጂ ሊያጠነክራት እንጂ የሚገባው ያንን ነገር አውልቂ ሊላት አይገባም በፍጹም። ሁለት ጋጭ ብሎ ያንን ሰተው ነው لا አይጋጭም። ሁለቱም ያስኬዳል። አምን يراد به الخصوص من القاعده አለ በኢስላም ያ عند الاصوليين አምን يراد به الخصوص ቃሉ ጥቅል ሆኖ የታሰበበት ግን የተለዩ አካሎች ናቸው። ጅብሪል ብቻ ነው ወይ ጅብሪልን ብቻ ያስይዛል ወይ? አው ያስይዛል። ሌላንም መላእክት ተጨማሪ ያስይዛል። ችግር የለው። ለምሳሌ በሌላ ላስረዳ። ሜተና ሰው ሄሎ የሰው ነፍስ የሚያወጣው ማን ነው? የሰው ነፍስ የሚያወጣው መልአክ ማን ይባላል? መለከል መውት። አዎ መለከል መውት ነው። ሌላ አለ የለም? እኔ እንጃ አላቅም። አሉ አይያርለ ሌሎችም አሉ። ወለው ተራ ኢዝ የተወፈ الذين كفروا الملائكه ይላል። ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች ነፍሳቸውን በሚያወጧቸው ጊዜ ብታይ ኑሮ يضربون وجوههم وادبارهم ፊታቸውንና ጀርባቸውን ይመታቸዋል እያለ ይናገራል። ስለዚህ አሉ ከእርሱ ጋር አብረውት። ስለዚህ መልአኩ ጅብሪል አለይሂ ሰላም ወደ ማርያም በሚመጣ ጊዜ ሌሎችም መላእክቶች መኖራቸው ያስኬዳል። እሱ ስለዚህ ሁሉንም ያስይዛል ማለት ነው። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ስለ ሪባ ነው ማለት ነውና ሪባ ሐራም እንደሆነ ዝም ብለን ማንኛውም እንደሚያውቀው ብቻ ነው እውቀቱ ያለኝ ከቤተሰብና ጎረቤቶች አሉን ተከራዮች እኛ ጋር የሚኖሩ እነሱ ይጠቀማሉ። ያኔ የቁጠባ ብር ወይም ደግሞ ብራቸው ከባንክ ያለው ኖርማሊ በወለድ የሚቀመጥ ነውና ከነሱ ብድር እሺ በወለድ ከሆነ የሚያበድሯችሁ አይቻልም፣ ሐራም ነው። በወለድ ከሆነ የሚያበድሯችሁ ሐራም ነው፣ አይቻልም። እኛ ምንድነው በወለድ አድኛ ልክ እንደ ቅያሪ ማለት ነው። ከነሱ ብር እንወስድና እንመልሳለን። ግን እነሱ ኦሬዲ በወለድ ነው የሚያስቀምጡትም ሀታ ቁጠባ ተጠቃሚ ናቸው። ግን እንዲሁ ዝም ብሎ ልክ እንደ ጎረቤት መበዳደር ከነሱ ጋር እንዴት ይታያል? መስለን ከነሱ ብር ተቀብለን ወይ ተበድረን የሆነ ነገር ብንጠቀመውና እኛ ግን የተበደርነውን የምንመልስ ወለድ አይደለም። ኦኬ እነሱ የሚያበድሯቸው ሰዎች በወለድ የሚሰሩ ከሆነ በጥቅሉ ከነሱ መበደሩ አይቻልም። በወለድ የሚሰሩ ገንዘባቸውን ያጠራቀሙት በወለድ ከሆነ ይሄ አይቻልም። ተግባር ቁጠባ ማለት ነው። ቁጠባ እነሱ በወለድ እንትን የሚል ከሆነ አይሆንም። እንደ አስሉ እንደ መሰረቱ እሱ ነው። ከሐራም ምንጭ ያመጣ ሰውዬው ለእናንተ በሐላል ቢያበድራችሁ አይቻልም። ለምሳሌ ሰው ሰርቆ አምጥቶ ወለድም ከዚያው ነው ከሐራም ነገራቶች ነው። ከዚያ ለእናንተ ግን በሐላል መንገድ ቢሰጣቸውና ብትመልሱለት ይቻላል ወይ? ላ ሰርቆ እንደመጣው ሲያወቅንስ እንደማይቻል ሁሉ በወለድ ሰብስቦ ያመጣንም ሰው አይቻልም ማለት ነው። አይ
ኦኬ ከዚህ በፊት የተጠቀምነው መሰለን ተቀብለን የሆነ ነገር ገፍተን አስቀምጥበት እንመልሰው ወይስ እንዴት እናደርገው? ያን ከነሱ ገንዘብ ተቀብለ የተጠቀምነውን ማለት ነው። ካለባችሁ ያንን መልሶ እስከዛሬ ላሰራቸው ተውበት ማድረግ። እሺ ቀደም ያለው ሰባ የምትለው ልጅ አዳምጣ አንዳንድ ተፍሲሮችን ልመልከትልህ። እሺ ከኔ ጋር ነህ ወይስ ወጣል? ሰባ ካንተጋር ابن عثيمين تفسيراቸው ላይ وإذ قالت الملائكة يا مريم إن الله اصطفاك የሚለው ላይ الملائكة المراد بهم الجنس إذ ليس المراد كل الملائكة بل هو واحد منهم وهو في الغالب جبريل عليه السلام የታሰበበት ማን ነው? ጅብሪል ነው ለርሳቸው። አንደኛ ተፍሲር الطبري ላይ እንመልከት። ተፍሲር الطبري ኢማም الطبري ምን አሉ ወደሚለው ስንመጣ ጊዜ እሺ እርሳቸው አስቀምጠው ከሆነ እንመልከት። قال أبو جعفر يعني بذلك جل ثناؤه والله سميع عليم إذ قالت امرأة عمران ربي إني نذرت لك ما في بطني محررا وإذ قالت الملائكة يا مريم إن الله اصطفاك. ومعنى قول اصطفاك اختارك وجذبك لطاعته وما خصك به من كرامته. وقوله طهرك يعني طهر دينك من الريب والأدناس التي في أديان نساء بني آدم. الشيمان النوني إمام الطبري يسكمت أولوي إمام الطبري زبوت علي يسكمت نجر يلم يسلم أسكيس كتاش درس الملكات ورساتشو يالس نجر يلم ليلة تفسيروشن الملكات أشي أيسر التفاسير وإذ قالت الملائكة اذكر لوفد نصارى نجران وما قالت الملائكة فإن ذلك دليل على صحة نبوتك وصدقك في أمر التوحيد وعدم ألوهية عيسى عليه السلام اصطفاك اختارك لعبادته وحسن طاعته. الشيء أيسر التفاسير ما نسكم مدى ليلة تفسير ملكة الله تفسير ابن كثير. هذا إخبار من الله تعالى بما خاطبت به الملائكة مريم عليه السلام عن أمر الله لهم بذلك أن الله قد اصطفاها أي اختارها لكثرة عبادتها وزهادتها وشرفها وطهرها من الأكدار والوسواس واصطفاها ثانيا مرة بعد مرة لجلالتها على نساء العالم. يا سلام كعلى باسيتوج بمبلغ مكنياتنا ايش እርሳቸው ማላስቀመጡትም። እሺ ሌላ ተፍሲር እንመልከት። ተፍሲር አልቁርጡቢ ተፍሲር አልቁርጡቢም ላይ ልክ እንዲሁ ማን እንደሆን አልተቀመጠም። እሺ እሺ ሌላ ተፍሲር አልበጋዊ ላይ እንመልከት። እሺ وإذ قالت الملائكة ተፍሲር እሳቸው ምን አሉ? ጅብሪል ነው አሉ። ስለዚህ ለዓለሞች ጅብሪል ነው ብለው ተናግረዋል። እሺ ለማንኛውም ይሄን መስለን ቀጥሉ። ሌላም አሉ ቢሉ እንኳን ያስገዳል ችግር የለም። ሃይ ቀጥይ ኡስታዝ አንድም አሁን እኔ የዛን ይጋጫል ምናምን በሚል ሐሳብ ወስጄውም ሰምቼም ሳይሆን እንዴ ዝም ብዬ በሁለት መሻይኮች ሳዳምጥ ሁለት ቦታ ስለሆነብኝ ነው። አሁን ተመልሶልኛል። አንድ ልድገም። እሺ 22ኛው ምዕራፍ ቁጥር 52 ላይ እንድታብራሩልኝ ፈልጌ ነበር። 22ኛው ምዕራፍ ቁጥር 55 ነው ያልከው? 52 52 እሺ እሺ ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥበሚያን ቃል የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያም አላህ አንቀጾችን ያጠነክራል። አላህ ማዋቂ ጥበበኛ ነው ይላል። እዚህ ቦታ ላይ ያንን ለማድረግ ያስባል። ነገር ግን አላህ Subhanahu Wa Ta'ala ያን ሐሳቡን ይመልሰዋል ነው። ያ ነብይ ይናገራል ወይ? ያንን ሰይጣን ቢያስብም እንኳን
ያንን ሊያደርግለት ወይንም ሊሳካለት አይችልም ነው። እዚህ ቦታ ላይ አስመልክቶ የመጣ አንድ ቅሰት አልገራኒቃ አለ። እርሱ ስህተት ነው። ሰይጣን ስለ ሱረቱ ነጅም ላይ ባነበቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያንን ተናግሯል የተባለው ስህተት ነው። إن وفرأيتم اللات والعزى ومناة الثالثة الأخرى إن شفاعتهن لترجى የሚለው እሱ ስህተት ነው። ቁርአን አመሰግናለሁ ኡስታዝ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ኡስታዝ? አለ አልሐምዱሊላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ እሺ ካርድ ብድር ማለት ቴሌ ያበድራልና እና ትርፍ ብር ምናምን እንከፍላለን። ለምሳሌ ለ15 ብር እንደዚህ 5 ብር ምናምን ይቆርጣሉ እና እሱ እንደወለድ ነው የሚቆጠረው ወይስ እንዴት ነው የሚለውን ለመጠየቅ ነው። የአገልግሎት ከሆነ ችግር የለም። የአገልግሎት ከሆነ የትኛውም የመንግስት መጠቀሚያ ቦታዎች ላይ የአገልግሎት ብለው ሊቆርጧቸው ይችላሉ። ያ እንደወለድ አይቆጠርባቸው። መንግስት ማንኛውንም ስራ በነፃ አይሰራም። በዚህ ጊዜ ያንን የአገልግሎት ብለው የሚቆርጡት ሊኖር ይችላል። እናንተ ፈቃደኛ ሆናችሁ መርሐባ። ሌላ ጥያቄ ነበር። እሺ እሺ ሌላ ደግሞ ጥያቄ ልብስ እናከራያለን እና ምሰራበት ልብስ አምናከራየው ከሌላ ሰው አምጥተን እናከራያለን እና ከሰዎቹ ስናመጣ ብሩ ይሄን ያህል ነው በዚህ አስይዙልን ይባላል። ከዛ በላይ እናስይዝና እኛ ትርፉን ለራሳችን እንወስዳለን እና እንዴት ነው ያ ነገር እንዴት ይታያል? በሰዎች ገንዘብ ላይ የተመሰረተ ከሆነ መጀመሪያ ማሳወቅ አለባችሁ። ከዚህ በላይ ያለውን ውሰዱ አይነት ነገር ካስቀምጡላችሁ ሰዎቹ ስምምነት ኢትፋቅ አላችሁ፣ የዛኔ ችግር የለውም። እሺ السلام عليكم أستاذ. وعليكم السلام ورحمة الله. አንድ ሰው ሁሉም ነገር ዋጂብ የሚሆንበት ከስንት ዓመት በላይ ሲሆን ነው? ወይንም ደግሞ የዘር ፈሳሽ ማየት ከጀመሩ ወይንም በብልት አካባቢ ጸጉር መብቀል ከጀመረ ከነዚህ ከአራቱ አንዱ ከተስተዋለብሽ የዛኔ ሶላት መስገድ፣ ጾም መጾም ምናምን ግዴታ ይሆናል አንቺ ላይ ማለት ነው። እሺ ልጄ። እሺ አንቺ ገና ነሽ ማለት ነው። السلام عليكم.